ሄዱ ተገልብጦ ልጇ ነው የሞተው ከዛ ማል ገልጣ አንዱን አብጀት ያው ራሱ ነው ብላ እኛ ሬሳን እግዚአብሔር በቃ ትክክለኛ ፍቅረኛ ያወቁባት ሴት እሷ ነች አሁን አለች ወይስ አብራችሁ ስንት ጊዜ አሁን አብረን አይደለንም ተለያይተናል ግን ትክክለኛ ፍቅርን ያወቁባት ሴት ነች ጊዜ ሰላም ጤና ይስጥልን ውድ የተከበራችሁ የጊዜ ፖድካስት ተመልካቾች እንደምን አላችሁ እንግዲህ ጊዜ ፖድካስት ተንከባሎ ጆሲ አርቲስት ጆሲ ላይ ደርሷል አሳመርከው በቃ ገባ ምንድነው ከዚህ ፊት ቲክቶከሮች ነበርና እናመጣው አሁን ደግሞ ያደገ ሄዶ የመጀመሪያ አርቲስት ሁሉ ገባ እንደና መጣ የሰው ልጅ ለዘፈን ካወጣ ዩቲዩብ ላይ ከተለቀቀ ከሚሊዮን በላይ ቪው ካለው አርቲስት ያ ይሄን ህዝብ መረዳት ያቃተው ይሄን ሁሉ ገባ አርቲስት ሊሆን ይችላል አንተ ግጥሞች ላይ ተሳትፈሽ ታውቂያለሽ ዘፈን እንዴ አንድ አይዲያዎች ምናምን ስልን ለማሟላት አራኒ ግጥም በኪነት ደረጃ እንዲዘለ አዎ ልክ አሁን ጆሲ የሚያራምደው አራማምድ የጥላውን ገሰ ጥላውን ገሰ ታውቃለህ አይገጥ ዲያ ራስ ከመቶ ሙርሚያስ አሁን የመረጠ ጥላውን አይጽፍም ይሰጣል የተሰጠውን ግን በደንብ ፐርፎርም ያደርጋል ጥሌ ላይ አማረ ነው የሚባለው ይሄን ይመስላል እንግዲህ የመጀመሪያ አርቲስታችን ጆሲ እዚህ ቤት መጥቷል እዚህ ስቱዲዮ ገብቷል ስለመጣ አክብረን ከዛ እዚህ ስለመጣ ከልብ እናመሰግናለን በጊዜ ፖድካስት እኔም አመሰግናለሁ አክብራችሁ ስለጋበዛችሁኝ የአሪፍ ጨዋታ ይኖረናል ብዬ አስባለሁ በጣም ክብሩ ለኛ ነው አይደል አዎ ጊዜ ፖድካስት በእውነት በጣም እየተደሰትን ነው ከቀን ወደ ቀን እውነት ነው እንግዶቻችን ምክንያቱም ፖድካስት የሚያደርጉት ከኛ ውጪ ደግሞ የበላይ ፐርሰንት ያላቸው እንግዶቻችን ናቸው እውነት ነው የተመረጠው እንግዶች እዚህ ቤት ይቀርባሉ ነው ማለት የተመረጠው ጆሲ መጥቷል ምርጡን ለጊዜ መመረጥ ያስፈልጋል ጊዜ ለመቅረት እና ሁሌ እንደምናወራው ጊዜ የተባለው ምክንያት ትልቁ ምክንያት ሰው ሲጫወት ሲስቅ ልናቆን እንችላለን ለምሳሌ ጆሲን ስሙ ልናቆን እንችላለን ግን ምን አሳለፍ ባክግራውንድ ላይፉ ምን ነበር አሁንስ ምን ላይ ነው ወደፊት ምን ያስባል በጣም ብዙ ታሪኮች አላችሁ ሁላችንም የራሳችን ነው ጊዜ አለን ፍሰት አለን ገባ አሁን ገባ የሆነ ዓመተ ምህረቱ እኩል ቢሆንም አንድ ቢሆንም ዓመተ ምህረታችን ግን ያሳለፍነው የህይወት ጆርኒ ግን ይለያል ለዛ ነው እዚህ የምናመጣው እንግዳ የምናመጣው ይሆናል የምንለው ምንድነው እያሰቀን እየተጫወትን ግን በሱስ ደግሞ ቁም ነገር ደግሞ እናስተላልፋለን ምክንያቱም የሰው ልጅ ሁሉ የሆነ አንድ ቁም ነገር አለው ህይወቱ ላይ የሆነ አንድ የተጫረ ህይወት አለ ብለን እናስባለን ስለዛ ጆሲ ግን እነዚህ ለሚወዱ ፋኖች ለሚወዱ ሰዎች ለሚወዱ ህዝቦች ጆሲ የተወለደ የታደገ ጆሲ ማን ነው የሚለው ነገር ከልጅነት ጀምረን መተን እናወራዋለን ስለ ስፖርት እናወራለን ስለ የተወለድኩት ፈረንሳይ ለጋሲዮን ነው ያደግኩትም እዛ ነው አሁንም ፋሚሊ ያለው እዛ ነው ሁለተኛ ተከታታይ ሰው ማለት ነው ከፈረንሳይ ማን ነበር አቤኒ ከፈረንሳይ ነበር ልክ ነው የአርት ፈረንሳይ በጣም አርቲስቶች ያሉ በነግርማ ተፈራ መሳይ ተፈራ እነዚህ ሁሉ ያሉበት ሰፈር ነው ፈረንሳይ ነው ተወልጄ ያደግኩት ከዛ ጀርመን ስኩል ተማርኩ እስከ 8 ከዛ 9 እና 10 የመንግስት ነው የተማርኩት ኮከበ ጽባ ፈልገ ቫይቡል ሌው በሚል የህዝቡ እንዴት እየኖረ ነው ግን እቺ ነገር አልበዛችም ሃሮንም መጀለታ የግል ተምሪ ቫይቡል ሌው እንጂ የመንግስት ገብ አይ እስከ 8 ነው ጀርመን ስኩል እስከ 8 ነው 9 እና 10 የግድ በቃ የመንግስት ገባው ከዛ 11 እና 12 የመንግስት ነው ከዛ ዩኒቨርሲቲ ግን አልሄድኩም ከዛ አካውንቲንግ ዲግሪ ጨረስኩ በቃ ምን እናመጣው ተማረ ነው የምትሉት ፊደል ቆጠራ እንግባባለን ፊደል ብንቀይር እና ታዲያ ጆሲ ምን ተማሪ ነበር በትምህርት ላይ አስቸጋሪ ነበር ወይስ ጨዋሊ ነበር ሊሆን አይችልም በጣም ቀለም የተማሪ ነበር ግን ክላስ ውስጥ ማስቸግራለሁ እንዴት ነው ማስቸግረው ወሬ በጣም ነው ማወራው ወሬ ማወራው ለምሳሌ ቤት ላይ ብዙ ማወራሱ አይደለም በቃ ቤት የሆነ በቃ ቤት ብቻዬን መሆን ምናምን እንደዛ አይነት ከማዘር ጋር ያደኩት ሰው ትምህርት ቤት ሲሆን ግን ያንን ፍሪደም ማግኘው ትምህርት ቤት ነው ግን አስተማሪ ያስተማረ አዳምጬ
ተረድቼው ግን እያወራሁ በቃ እንደዚህ አይነና ኢቭን ከአንድ እስከ 10 ከ10 ውጪ ከወጣውላ አለቅሳለሁ እናድዳለሁ እስከ 8 ባለው እስከ 6 ባለው በጣም ቀለም የተማሪ ነበር እና ትምህርት ቤት ራሱና ምን አልኩ ሲለኝ ያሉን ካስከፈ ነግሯል በትያዥም እሱ እየተማረ ነው ነው አስተማሪው እሱ እየተማረ ነው እናንተ ግን ምናምን ለምን ትሆናላችሁ ነው ይላል በጣም ለዚህ ተማሪዎች ነው ማጋጥሚያል እኛ ራይካረስ ስሙ ጠፋኝ አንድ ልጅ ነበር በጣም ረባሽ ልጅ ግን እንደ ድንገት ከተያዘ ጎበዝ ልጅ በጣም አያጠናም ግን እዛ አስተማሪ የሚለውን በደንብ ነው የሚሰማው በሱ ይገባል በቃ ይርሳል ኢቭን አክቲንጉን ራሱ ለዋለሁ በቃ እንዴት ሲያስረዳ ነበር ግን እያወራው ነው በቃ በቃ ጨዋታ ይያለሁ ክላስ ውስጥ እና እንደዛ አይነት ነበር እና ቀለሜ ነበር ስንት ልጆች ናችሁ ቤት ያላችሁ ወይስ ብቻ ነው ያደኩት ብቻዬ ነው ታላቀት አለች ብቻ እንደደኩ አይደል ለዛ ነው ከማዘርጋ ነው በቃ ጓደኛዬ ምንም ነገር እናቴ ነች ከማዘርጋ ነው ማወራው ማማክራት ምናምን እናቴ ነው ሰፈር ላይ ምናምን አትወጪም ነበር ምናምን ያው ሰፈራችሁ እኮ ያበደ ነው ፈረንሳይ ነው በደንብ ጨዋታ አለ ምናምን አይፈቀደልኝ ግን ማዘር ስራ የምትሆንበት ታይም ላይ ወጣ ቤት ትንሽ ወጣል እናቴ መጣች ሲባል ሮጬ ወደ ቤት ነው ከባድ ነበርሽ ነው ሲሪየስ ነሽ ማለት አረባ እስከ 18 ዓመት ድረስ በጣም ሲሪየስ ነሽ ከዛ በኋላ ግን በቃ መስመር አስይዣለሁ ነው ተውጪ ትመታ ነበር ነው ምት ብቻ ሳይሆን በቃ ልክ እንደማላረጋ አውቀዋለሁ በቃ እፈራታለሁ በጣም እና በቃ እንደዛ ኮሙኒኬሽን ስለነበረኝ ክላስ ውስጥ ነው ግን ማወቅ እኛ ይገርማል አዩን አንድ ኤፒሶድ አለን ስለ ቤተሰብ እንደዚህ ያወራን የቤተሰብ ምት ምናምን እኔ አሁን ይሄ ከሞት ነው የተረፈው እኔ አሁን ተመሳሳላቀም ምን ላይ ቅንጠት ያልኩ ሙሉ እንዳለ የግድያ ሙከራ የተሞከረብኝ እዚህ ጋር አንዳንዴ እናቱ ራሱ ቁጭ ብሎ ስታይ በጣም በቃ ተገረማለች እንደዚህ ነው መታ ነበር ያለኝ እግዚአብሔር የተወዳለ ነገር አንቺ ረስተሻል ምኑን ታውቂዋለሽ ከባድ ነው አሁን እንደ ቤተሰብ እኮ በጣም ከባድ እኮ ነው ግን ያው መጨረሻው ግን እኛ ሳውንድ ነው ጥቅሙ ለራሳችን እኔ በጣም መመታቴ በጣም ነው የጠቀመኝ በጣም አሁን ላለውበት መሰረቱ የእናቴ ምት ነው እግዚአብሔር እንጂ ባልመታ ኖሮ እኔ ብዙ አሉ ጓደኞቼ ሰፈር በቃ እኔ ያለውበት ደረጃ ያልሆኑ ክላስ እንትን ብሎ ምናምን እሱስም ይገባል ምናምን ገብቷል ሰው ከዛ አንፃር መመታቴ የማዘር ሲሪየስ ሞል ለኔ ጠቅሞኛል በደንብ ነው የጠቀመኝ አባት አብሮ ነበር ነው ወይስ እኔ ፋዘርን አላቆም ስለ ወለደኝ በቃ ከዛው ተረፈ እኔ ስለ አባቴ ማውራትም አልፈልግም አይደል መስማትም አልፈልግም አባትም እናትም እናት ነች እናቴ ነች እመቤት ለነዚህ እናቶች እግዚአብሔር በጣም ያርሙ እናቶች አሉ አባት በማታውቁ ሰዓት በሄደ ጊዜ እናትም አባትም ሆነ የአባትን ድርሻ ሱፍ ለብሳታ ታለ በቃ የአባቱን ድርሻ ደግሞ ቀሚስ ደግሞ ለጓደ ደግሞ ታገኛታለና ለዚህ እናቶች በጣም ብዙ አሉ እና ለእናቶች ትልቅ ክብር አለ የራሷ ጅማር ራሱ ገባ እናት በማክበር ከተጀመረ የጨዋታ ማሰብ መች ተነካ ከስልክ 18 ዓመት በፊት ምናምን ነው በእርግጠኝነት ቲክቶክ የጀመርከው ስልክ ሳየው ልጅ ነገር ነበርክ እና ስልክ ከዛ በፊት ከሆነ እንዴት ማዘር ምናምን ነገር ቲክቶኩን ተቀበለች ምናምን ገብቷል ከ18 ዓመቴ በኋላ ነው 17 ዓመቴ ላይ ሞዴሊንግ ጀመርኩ በጣም ሞዴል መሆን ፈልግ ነበር በጣም ረጅም ነበር ቁመትም ደግሞ ይሰጣል ቀጭን ነኝ ረጅም ነኝና ጸጉር ስታይል ቀያይራል አሁን ብታየው ስታይሉን ተዘቅበታል ግን የዛኔ በጣም ቫይብ ነበር ቀለም ቀባለው ጸጉሬን ይሰራለው እና ያ ቫይብ ላይ ለማሚ ነገርኳት እኔ ሞዴል መሆን ፈልጋለሁ በቃ ሌላ ትምህርት ምናምን ያልፈልግም ሞዴል መሆን ነው የምትማረው ቢያንስ ያልተማረ ከመባል ትድናለህ ሰው መማር አለብህ ግን ጎን ለጎን ሞዴሊንግ ተማራለች ከዛ ሞዴሊንግን ተማርኩኝ ጎበዝ ለነ ወኪ ምናምን በጣም ጸደይ ነበር ከዛ እዛው አስተማሪው ይሄ ምለ 17 ዓመቴ ላይ 6 ወር ኮርስ ነው ሞዴሊንግ ሰው በ17 ዓመቴ አስተማሪ ነበርኩ ማለት በቃ አርትን የምፈልገው ነው ምንድነው ታዋቂ መሆን ገንዘብ ማግኘት ሁሉ አይደለም ታዋቂ መሆን ነው የምፈልገው በዚህም ማለ በዛ የሆነ ጊዜ እንደውም ምን አየው መሰለ ውጭ ሀገር ከፎቅ ላይ አንድ ወርቆ እና በጣም ተወራ ላይክ እና ካልጉዳተኛ ነው የሆነው ወድቄ ራሱ እኮ ታዋቂ መሆን ይችላል ነው ማለት እግዚአብሔር በጣም ታዋቂ በጣም ታዋቂ ነው ፎክስ ታይ ይሸፍዳ ከዚህ ላይ ነበር ፎክስ የምር በቃ በጣም ነው ታዋቂ መሆን ፈልገው በጣም ከዛ ሞዴሊንጉን የፈለኩት በቃ በሞዴሊንግ
በዛው አርት ውስጥ ገባለሁ እንደውም በዚህ አጋጣሚ እንትና ዩቲዩበሩ ሚኮ ማይክ አብረን ያደግነው በቸርች ውስጥ ኦኬ እንደውም ማዘር እንድትለቀኝ ያረጋው አንደኛ እሱ ነው ያወራታል ከኔ ጋር ነው ይመጣል ቤት ጋር ይወስደኛል ከዛ ከሱ ጋር ቸርች አብረን ስላደግን የቸርች የፈረንሳይ ልጅ ነው እሱ ነው አዎ ፈረንሳይ ነው ፈረንሳይ ልጅ ሚኮ አይ ማይክ ምስል ልክ ነው አይ ነው 6 ኪሎ ሜትር የፈረንሳይ ልጅ አብረን ነው ከሱ ጋር አንድ ላይክ አንድ ሁለት እድሜ ይበልጠኛል እሱ እንዳስተማሪያችን ነበር ቸርች ውስጥ ኦኬ እና ከሱ ጋር እሱ ነው ከቤት እንደወጣ ያደረገኝ እና ሞዴሊንግም እንድጀምር ምናምን ከዚህ ዩቲዩብ ሲሰራ ነው እሱ አልገባም ቪዲዮ ላይ ግን ከካሜራ ጀርባ ነበርክ ትሾፋል ያው ፍራንክ ነበርክ ሰርተናል አለ ፕራንክ ቪዲዮ ላይ እኮ አለው ጸጉሬን ተሰርቼ ምናምን አሉ ቪዲዮቼ ተንበርከክ የሰራ ነው ፖስት ፒል ዋጪ መንገድ ላይ ፕራንክ ምናምን አብረን የውሃ እየቀደውላት ምናምን አብረን ሰርተናል ግን ያበደ ነበር እንደዛ መግባት ላንተ እንዴ እረ ውሃም ቀዳው ልጅ ነኝ ይላሉ እኮ እኮ ነኝ ሚኮ ምን ጅላስ ነው አንተ ያለ ግን የለፋትን ውጤት ነው ያገኘው አዎ አረ እኔ ብዙ ፈግቻለሁ አይደል እኔ በሞዴሊንግ እዛው ሞዴሊንግ ላይ ስላለን እንዱ ላጫውታዎች በሞዴሊንግ ካስቲንግ ተጠራ ፊልም ቀረጻ ማለት ነው ከዛ በቃ ፊልም ልሰራ ነው አቤት ሽቶ ይገዛልኝ ምናምን አልኩኝ ሽቶ እግዚአብሔር ፊልም እኔ ፊልም አክትረሶችን ምስላቸው እንዴት መሰለ በቃ በጣም የዘናጮች በጣም ክላስ ከዛ ገንዘብ በቃ የሚታፈስበት እንደዛ ነበር የምታስበኝ እንደዛ አዴ ዮኒም እኮ ግን በጣም እንዴ ዮኒ ያኔ አቢሲኒያ ባይን እንዴ አለ በደንብ በጣም እና ካስቲንግ ተጠራው ፎግ ሽቶ ፎግ ካወቃችሁ ቢጫዋ እሷን አስገዛው እሷን ነፈው የተመታሽ ነች የተመታሽ ነች ግን ለኔ በዛ ነው በጊዜው አበደ ነው እሷን ሽቶ ምናምን አረኩኝ ከዛ ከላይ ልብስ ገዛው ይሄ ሁላ ልብስ ገዝቼ ከዛ በታክሲ አልሄድም አልኩኝ በላዳ ነው የሚሄደው ፊልም ልሰራኩ በላዳ ብዬ ተፈራራ ጠራው ስንት 15 ብር ነው የከፈልኩት ላዳ ቲሸርት ከላይ ገዝቻለሁ ካባ ነገር ከላይ አድርጌ ስንት ብር አውጥቼ መሰለ ይርኩት ኦልሞስት ወደ 160 ብር ምናምን ለፊልሙ ፐርፐዝ ብዬ አውጥቼ ይያል ፊልሙ እኮ 50 ብር ነው ባጀት መመዝገቢያ ፎቶ የላኩበት መመዝገቢያ ራሱ ማለት ነው 60 ብር ነው የከፈልኩት ፎቶ ልኬ ፊልም በቃ እንደዚህ ፖቴንሻል ያላቸው ሰዎች እንዴት አድርገው እንደምን ኦዲሽን እኮ ነው በቃ ከዛ ፊልም ተመርጠሃል ብሎ ነው የደወለልኝ ሄድኩኝ ሳይ አራት ሴቶች አሉ ሁለት ወንዶች እኔ ሶስተኛ ወንድ ነኝ አራቱ ሴቶች አጭር ቀሚስ ነው ያደረጉት ሜካፓቸውን ፏ ብለው ምናምን የመጡት ከዛ በቃ ፊልም ልንሰራ ምንድነው ዲያሎግ ምለዋል ነው ችግር የለብስ ኦኬ ተባለ ዳይሬክተሩ መጣ ዳይሬክተሩ ከመጣ በኋላ ነው አለን ግቡ አለን አንድ ክፍል ውስጥ ገባና ጫማው ልቁና ተኛዋለን ዲያሎግ አጸደጻናል ማለት ጫማው ልቃችሁ ተኙ ሲለኝ በቃ ብዙ ነገር አይምሮ የተሳሳተ ኢንዱስትሪያል ከዛ ሴቶቹ አጭር ቀሚስ ነው ያደረጉት ምናምን ከዛ አንድ ላይ ካርቶን ነጠፍ ሁላችንም ተኛ ከዛ መጣና አቡጀዴ ልብስ አቡጀዴ ያለበሰ ሰባታችንም አቡጀዴ ለበሰ ከዛ በቃ ምንም እንዳትንቀሳቀሱ ጀምሯል ቴኳን ምናምን አክሽን አለ ጸጣለና ያዘ የሆነ ሴት መጣችና ሚያለክስ ድምጽ ነው የምንሰማውኛ እኔ አቡጀዴ ተሸፍኛል ሚያለክስ ወይኔ ልጄ አው ራሱ ነው ምናምን አለች አለቀ ምናምን ተባለ ተነሳ ምንድነኛ አንድ መኪና በፊልሙ አንድ መኪና ሄዶ ተገልብጦ ልጇ ነው የሞተው ከዛ ማል ገልጣ አንዱን አብጀት ያው ራሱ ነው ብላ ሄደች እኛ ሬሳ ነው እግዚአብሔር ከፋይ ነው ማለት ሽቱ ተገበተ ላዳዩ በመኪና ያገደለ በዛው ስካሉት ታሪጋ አሰናበቱ ጭራሽ አንተን ማልገለጸች ምን አረ ጭራሽ ተገልጣ እንኳን ታይታ አይደለም በተል ጥሩ በቃ ቀጥታ እሱ ምን አለ እንደው ተጠንቋ ቢወጣብን ወይኔ ጁሳ እኔ አዘመኖሮ እንደዚህ በእኔ ሲጀመር ቀረጣ በቃ አንድ ሰዓትም አልቆየንም እንዴት ትቆያ በቃ በጣም ከፈኝ ፊልም እንደዚህ ነው እንዴ አልኩ ከዛ እሺ ክፍያችሁን አም ሲባል መመዝገቢያ 60 ብር ነው የከፈልከው ኦኬ እሺ መለስ ብላል 50 ብር ብሎ 50 ብር ሰጠኝ በጣም ነው የደበረኝ በቃ ፊልም እንደዚህ አልሰራን ከም በኋላ ይደሉኝ ፊልም አልኩ በጣም እንደዚህ እንደዚህ ቀረው አንተ ኦዲሽን እኮ ግን ተለቋል ኦዲሽን ሳይሆን ኮረስ
ተለቋል። ተከታታይ ቴሌቪዥን ድራማ ነው እንዴ ቢለቀቅስ የተከታታዩን እኔ የቱ ጋር አክተሯን አላየኋትም ማን አልቀሳሱ ድምጿን ነው የሰማሁት አሁን ድምጿ ይቀቀጭ ነበር እንደ ትላንት ነው የሚሰማኝ አሁን ለቅሶ ቤት ቁጥር በቃ ድምጿን በቃ ፊልም ኢንደስትሪ እንደዚህ ነው አዎ በዛው ኮረስ እንደዚህ ሲሰሩ ምናምን በጣም ነው በቃ ከኔ በላይ ካስት ኤጀንቱ ገንዘብ አግኝቷል ሰባት ሰው ላመጣበት ተቆራጭ ወሰደ በቃ ኦሬዲ ላይክ በጣም ያገኛል ሲቀጥል እነዚህ ኮረስ ሲሆኑ አንደኛ በቃ አላውቅም ሪስፔክት አይኖርም ሪስፔክት አይሰጡ ለአክተሩ ምናምን እዛ ከፍዝቅ ይሉላል ምናምን ነገር አክተሩም ብዙ ክብር የለም ግን በቃ ኮረስ ኮንክ ለምን ለሊት 10 ሰዓት ቤት አትሄድ ከፈለክ ትመጣለህ ወይ ተረጋጋል ደግሞ ይሄ ደግሞ ፋሽን ደግሞ አለ አይደለም የመቀረጽ ከቤት መታለ አይደለም በቃ ተጠብቀ ይፈልጉትን ነው የሚያደርጉ እና በዚህ አጋጣሚ እነዚህ ኢንዱስትሪ ያለ ሰዎች ለኮረስ ሪስፔክት ስትወጋ እና ከመጡ ደግሞ ኮረስ ደግሞ ቶሎ ሽቷቸው ቶሎ ይፈጠነ ሬሳም ቢሆኑ ምንም ቢሆኑ በቃ እውነት ነው ማቤቴ ሬሳስ ማንገላታት ጥሩ ነው ሬሳ ማንገላታት ጠይቃል ሬሳ ሲም ታቆያለህ ቶሎ መቅበር እና ቶሎ ሽቷቸው በእናታችሁ እኔ በጣም ብዙ ጊዜ ግን ደስ የሚለው ያ የመረጠኝ ካስት ኤጀንት እኔ ክሊፕ ላይ አትጥፊ ላይ ፕሮዳክሽን ማናጀር ሆኖ መጥቶ ነበር እና ከፍያ ሰርቻለሁ ሪቬንጅ ቤስ ሪቬንጅ አልኩት ያንን በቃ እንደዛ ያሰሩ እንድጥራቸው ምናምን እያልኩ ምናምን ግን አንተ ማግኘት ያለ ዳይሬክተሩ እሱስ ምን ያርግ የተባለው አይደለም በእነሱም ቦታ እኮ ብትሆን ሲኑ ያስፈልጋል ሬሳ ፎቶ ምን ያስፈልጋል ፎቶ ልካለው ፎቶ ቤት ሄጄ 12 ብር ከፍዬ ፎቶ ተነስቼ ብዬ ምናምን ሲሪየስ ሆኜ ተነስቼ ፎቶ በዛ ላይ ያረጋግጣል ገባል ፎቶን ይወዱታል ስንት ነገር አረ ጭንቀት እንዳይመስል እንዴ የፊልም ኢንዱስትሪ መግባት የሚፈልግ ሰው አሁን በጣም ነው የምረዳው በጣም ዋናው በቃ ትልቅ ጥፋት ይሰራው ታዋቂ መሆን በጣም መፈለጌ ነው ይሄው ላይ ያደረሰብኝ አልኩ ከዛ በኋላ እንደው ሰከን አልኩኝ ሰከን ቢ ቲክታክ ሲመጣ በዛ ገባው እንጂ ሰከን ብዬ ነበር እንደው ካስት ኤጀንቱ ወደ ቲክቶክ የገባሽው ካስት ኤጀንቱ እንኩኝ ማለት በቃ ራስ የሚገኘው ወይ ብዬ ፎቶ ሞዴሎችን ላኩ ወደኔ አብሮኝ ሞዴሊንግ አስተምራቸዋለሁ አይደል ሞዴሊንግ ላኩልኝ ለኔ ፎቶ ብዬ ጠቅታ አረጋደዘ እየላኩኝ ምናምን በቃ የሆነ እርሱ በቃ እንደውም የዛኔ ምን አጋጠመኝ መሰለ እንደዚህ ፎቶ የሴቶች ሳስልክ ምናምን ሀብታሞች ያወሩኝ ጀመረ አረኔ ለካ ኦኬ መስላ ይሰሩታል ይሄን ስራ ላይክ ሞዴሎችን ለሀብታም ማገናኘት እኔ ደግሞ አላቀለ በሀብታም ነው እንዲሰራ እና እንደዚህ ላንተ እንከፍላለን ሲል ዋትና አረኔ ለክሊፕና ለፊልም ነው ማሰራው እንዴ እንደዚህ ነው ሀብታሙ ራሱ አይደለም ያወራው ሀብታም የሆነ ሰው አይደለም ያወራው የነሱ ተካለ ሰዎች አልቃማከ እስቲ ልጅ ታወቅ ነው ማንነት ምናምን እቺ ልጅ ስልኳን ላክ ምናምን አረ ነው እንደዚህ ምናምን እኔ ደግሞ እፈራለሁ እንደዚህ አይነት ነገር ሞዴሎች አምነው ለኔ ፎቶ የሚልኩልኝ በጣም ጓደኞቼ ናቸው ሴቶቹ ምናምን ነው በጣም እና አይ ነው ምናምን በጣም ልክ ነው ያረከው ግን በደንብ ሸቀያለሁ በአክተሮች ለምሳሌ 100 ብር የሚከፈላቸው ከሆነ እኔ ጋር 60 ብር ወስዳለሁ 40 ብር ሰጣቸዋለሁ አይ ምንም ግድ ነው ምክንያቱም ገንዘብ ያስፈልጋል ግድ ነው በዛም በዚህ እነሱ ደግሞ ከብሩ በላይ የሚፈልጉ ደግሞ የሚቀሩ ሰዎች መቀረጡን እንጂ ገንዘቡ ማተሪያ ያረግ ምንም ገንዘቡ የነሱ ሌላ ስራ ይመጣላቸው ለምሳሌ ከፈለኝ ገንዘብ እዛ ሰፈር ያጥሩ 50 ብር የተቀበልኩት ግን ሰርተፊኬት ሰጥቶሻል ሰርተፊኬት እግዚአብሔር እኔ አሁን ከገንዘቡ በላይ ማስመረቂያም ቲኬት ነው ሰጥቶሻል ፊልም እንዲሰርቼ ምናምን ነገር ደረቴ ነፍቼ ልሙልልህ አረኔ ከዛ ምርቃቱ ላይ ምናምን ነገር ከስንት ጊዜ በኋላ እናቴ እና አባቴ ሲኒማ ነው ተባባሉ ሄዱ ምርቃቱ አለቀ ምናምን በኋላ ሲኒማ ቤት ሄዱኩ ፋዘር ለጋብሽ ምናምን ብሎ የልጄንማ ነገር ከዛ ሲጀመር ደግሞ ያበደ ነበሩ ምናምን ጀመረ ሌባና ፖሊስ ባል ፊልም ጀመረ ያቺ ባጠር የዘለሽ መጀመሪያ ላይ ደግሞ ስትታይ በቃ እስከ መጨረሻው ምትነው ማንዴላ አለ ያያሉ ከዛ እንደዚህ ከዛ ላይ እናቴ ዘሩራ ዲዮኒስ ባለች በቅስፈት ነው ዘላ አለቀሲ ሳታዩ ሰላም እንዲህ ባለችበት ስታዋራ አለቀሲ ነው ከዛ ላይ ተኮራርፎ እኔ በሮብሩ እኔ ቤት ውስጥ ማለት ነው በጣም ከባድ ስድብ ራስ ፋዘር ስድቡኛ ጋር ቤት ውስጥ ሰርቼ እንደ ተጨማለኩባቸው ከዛ ተቀረም እንዳለኝ ፋዘር የሆነ ጊዜ ቴዲ አፍሮ
እና ራሴ እንደ አርቲስት ነው እና ድምፅ አስረብሹኝ ሀሳብ ትበትናላችሁ እዚህ ጋር አርቲስት ቤት ነው አይደል እንዴ ምናምን ብዬ እንደ ቀልድ ማድረግ አወራቸዋለሁ የሆነ ጊዜ ቴዲ አፍሮ ዘፈን አዲስ ዘፈን የሆነ ከዛ ዘፈኑ ፋዘር ከፍቶት አቤ እዚህ ሰውዬ ምናምን እያለ እኔ እንደለመድኩት በሩን ከፍቼ ምናምን ስል ይኸው እዚህ አርቲስት እዚህ አንዳራም እና እንትን ብላ አሳልፈው በቃና ግን እኮ በጊዜው እኮ ትልቅ ነገር ነው አጥር መዝለልም አይመስልም እግዚአብሔር ይስጠው ያሰራኝም ልጅ እግዚአብሔር ይስጠው ብዙ እንደውም አስደግሙኝ ብለህ ደግመሃል አይደል አሪያ በደስኮ ስንት ሻት ተወሰደ እንደ መጀመሪያ እኮ በጣም ያበደ ይወስዷል አንድ ሁለት ሶስት ይወስዷል በዚህ መንገድ በዛ መንገድ ግን ቢያንስ የሆነ ጸላንጥራ ሳይቶኛል እኔ ብዙ አዘላለ ቢያንስ እኔ ፕሪንስ ነበር በር ከፍቷል እንዴ ሱ ፊልም ፕሪንስ ሙሉ ያወጣ በር ከፍቷል ዝም በር ከፍቶ የለችም ማለት ግን ታውቃለህ ግን ዋናው ነገር ከምንም በላይ ክፋቱ እንትን መሆን ነው ቢያንስ ነፍስ ኖሮ ብትሰራ ነው የሚሻለው እንትን ከምትሞት ነው ቢያንስ ፊቱ ይታወቃል ሁላችን ደርሱብናል ይሄ ነገር ሁላችንም ግን ታዲያ እንዴት ተራመድክ ወደ ቲክቶክ እንዴት ተራመድክ ቲክቶክ እንዴት መሰለ እንዳልኩ ሚኮ ማይጋ አብረን ዩቲዩብ እንሰራ ነበርና ያኔ ዩቲናስ ራሱ 35000 ፎሎወር ነበረች ጀምር ቲክቶክ አለኝ ከዛ ገንዘብ አለው አልኩት ነው በቃ ታዋቂ ትሆናል ነው ታዋቂነቱ በቃ መጨረሻ ይደርሳል አሁን ገንዘቡን አልኩት ዩቲዩብ ነው ገንዘብ ያለው ሰው ዩቲዩብ ከፈትልኝ አልኩት ዩቲዩብ ትንሽ ያለፋል ቲክቶክ ግን ከፈትና ይረዳሃል ለዩቲዩብ ጥሩ ሰው ነው አንተ ሚኪ እኔ እንደወንድም እንዴ እኔ ከሚኮ ማይጋ ጸጉሩን እንደዚህ ሲቆረጥ እኮ የጂ ጸጉር ቤት እንደሚኮ እንደሱ ብዬ እኮ መቆረጥ ልጅ ነኝ የዚህኛል በቃ አሬ ነው የነበረ ሰው ነው ሚኮ ማይ ከዛ ሰው ፕራንኩን እኮ በጣም አናዘር ሌቭል ከተተችው ሰው አንቺ በጣም ስማርት ነው በጣም እንደዚህ ያየህ የሚያስበው ብዙ አይዲያ ነው ከዛ እንደዛ ቲክቶክ ከፈት ሲለኝ አልከፈኩም ነበር ከዛ የሆነ ጊዜ ግን የሱን ቪዲዮዎች የዩቲዩብ ያወረድኩኝ ቲክቶክ ላይ እለቀዋለሁ ከዛ ይታያል የሆነ 20000 30000 ከዛ ሱን አካውንት ምን ሆኖ እንደሆነ አላውቅም ጠፋብኝ ሲጠፋ በቃ በራሴ ከፈኩና ዝም ብዬ ቪዲዮዎች መልቀቅ ጀመርኩ ዝም ብዬ በቃ መንገድ ላይ ወክ እያደረኩ ለቃለሁ በቃ 1000 ቪው 500 ቪው ምናምን ዝም ብዬ ምናምን ለቃለሁ ከዛ የሆነ ቀን ግን ሰው መተረፍ ፈለኩኝና ማሂ አጭሯ ወጮ ጉድ ላይ ያለች እሷን ዝም ብዬ በነገራችን ላይ ማሂ እኔ አንቺን መናገር ፈልጌ አይደለም ያልኩበት ሜተድ እንዴት መሰለ ይሄ ተሳዳቢውኝ ታዋቂ መሆን አልፈልግም ኦኬ ሶ ፖላይት ነው በቃ ወኔ አንቺን መናገር ፈልጌ አይደለም ድንገት ይሄ አቅጄበት ምናምን ይሆን አይደለም በነገራችን ላይ ማሂ እኔ አንቺን መናገር ፈልጌ አይደለም ግን አጭር ሰው ሳይ ዘለለው ይለኛል እቺን ያልኩት ለቀኩ በሁለት ቀን 100 ምናምን ታይቷል በለ ሶ አካውንት ያሪፍ ሆነልኝ በሚል እቤት ገባውና ዝም ብዬ ሌላ ቪዲዮ ስለቅ 100 ቪው በነገራችን ላይ ሶ ቃሏ ነው የምትፈልገው በነገራችን ላይ ቤት ሰራ ደገመው ሌላ ራሷ ማሂ ላይ ነው የደገምኩበት ግድ ነው ቫይራሉ ነው ሜንሽን አድርጌ ራሱን ሃሽታግ ተጠቅሜ ራሱን በቃ ራሱን ደገምኩት ከዛ እሱን ቫይራል ወጣ በቃ ያቺን ቃል አልኩኝና ያቺን ቃል እየደጋገምኩኝ ከዛ በደንብ ሰው ማየት ጀመረ ተቀበለ እነ መንሱርም ተቀበሉ ቤዛኔ ግን ስማኝ አሁን በነገራችን ላይ የሚለው ቃል የመጣው ቀን ዝም ብሎ ነው ራንደም ድንገት በቃ ታወራ በነገራችን ላይ ምናምን ብለህ ታወራለህ በዛ ወይ ነው በነገራችን ላይ ግን አንቺ መናገር ፈልግ ያልኩበት ሜትድ እንዴት ነው በጣም ቆንጆ ሜትድ ነው ተሳዳቢ ሆኜ ታዋቂ መሆን ስለማልፈልግ በጣም ፖላይት ነው ግን ፋኒም ነው በቃ በዛው አንቺ መናገር ፈልግ ያስቃል እኮ ስድብ የለም ካመረረብም እሷ መናገር ፈልግ አይደለም በቃ በዛው ዘዴ ነው ደግሞ ልክ እኮ አንተ ከቁመት አንፃር እኛ ስታይል አይልም ዘለለው ደግሞ ትዘላለህ በርግጥ ከፌስቡክ ላይ ላይክ የሚም አለው እንደዛ አይቼ ነው የሰራሁት ክሬት አድርጌ በጣም ያበደ ነገር ነው ከዛ በኋላ እሱ በጣም ፌመስ ሆነ ምናምን ነገር በጣም መንሱር ጀማል ጋር የሆነ ቪዲዮ አይቼ ነበር ምናምን ጂም እንድትሰራ እንድትገባ ምናምን ጂሙ የደረሰ ብረት ገፋ ወይ 10000 ብር ራሱ ተሸልማል ገፍታ አሳይታ ነበር ዛሬ 4 አመት 10000 ብር ብዙ ነው አይደል በጣም እንዴት ተገናኘን መሰለ ከመንሱር ጋር ያው በነገራችን ላይ መንሱር ላይም ሰርቼበታለሁ እንዴት መሰለ በቃ የገዛ ብር አፍኖ እንዳይገል ብዬ ሰራውበትና ቬሪ ፈኒ ብሎ ኮሜንት አደረገልኝ ቬሪ ፈኒ ከዛ ፎሎ አረኩት ፎሎ ሳላረግ ነው እንደዛ ፎሎ አረኩት እሱም ፎሎ አረገኝ ከዛ ላይቭ ላይ ገብተን
አልጋ ላይ ተንቼ ነው ላይ የምገባው እኔ ላይ ሪንግ ላይ ታላቅ ምን አላቅ አልጋ ላይ ተንቼ እንደዚህ እያልኩኝ እኔ ጋር ሰው ይገባል ያኔ በቃ ቫይራል ነኝ ሰው ይገባል 300 ሰው 400 ሰው ይገባል እንግዲህ ጆሲ ያዝናናም ያስተማረ እዚህ ጋር ደርሰናል አሁን ወደ ዋናው ቁም ነገር ነው የምንገባው ምክንያቱም የላይፍ ተርኒንግ ፖይንት የጀመረው ቲክቶክ ከጀመረ በኋላ ነው ያገኘው ነገር ያገኘውና ማሂን ነካረኳት ብለህ ጀመርክ በነገራችን ላይ ከዛ በኋላ የተባለ ሄደ መንሱር ተነካ መንሱርን ከነካው በኋላ ከመንሱር ጋር ተገናኛችሁ እንግዲህ ቪዲዮ አይተናል ያ ቪዲዮ 10,000 ብር ያፈስክበት ስኬት ጎዳና የተጀመረበት ጅንግባበት ተብለ ጅም የገባበት ምን አረከው ዳምፔሉን ዳምፔሉ ራሱ አልተመለሰም ከመንሱር ጋር እንዴት ነበረ ዲላችሁ እንዴት ነበረ ከመንሱር ጋር ላይቭ ላይ ነው የተገናኘነው ላይቭ ላይ ተገናኘና አንተ አለኝ አሰራም ዝብሳ ከምተኛል ወጣት አይደለም ምናምን ሳለኝ ላይቭ ላይ እኮ ከዛ እንዴ ላይቭ ከዛ እኔ ምን እንዴ ከየት ይመጣል ጂምም እንዳልሰራ የጂም ምናምን አልኩ እዛ ጋር ነው የጀመርኳት ከዛ ቢሮ ትመጣለህ እኔ ጌም እንጮትና ካሸነፍከኝ አለኝ እሺ ጂም እችላለሁ አለኝ ከፍለላል ተጮተን ከዛ ጂጂኪያና ጊፍት የሰጠችኝ ሁሉ አሸነፍኩት እሺ ከዛ በቃ መንሱርን ላገኘው ነው ማግኘት ራሱ ለኔ በቃ እሱ ታዋቂ ነው ትልቅ ሰው ነው እንደዛ ነበር አው በሰዓቱ የሚሰራው ኮንተንት ፎሎወርም ይበልጠኛል በደም በሰዓቱ 100 ምናምን ሺህ ፎሎወር ነበር እኔ 60 ምናምን ሺህ ነኝ እና ፌመስ ነው በቃ ለኔ ምናምን እና ላገኘው ነው ተቀጣጠረን ስልኩን በውስጥ ላከልኝ አገኘሁት ቢሮ ሄድኩኝ ከዛ ተቀበለኝ እንደውና ሰላም አለ አወራን ምናምን ከዛ ጂም ስንት ነው እናንተ ሰፈር አለ ይሄ ቪዲዮ የለም እስከዚህ ሰዓት ቪዲዮ የለም አሁን ነው ቪዲዮ የሚኖረው እየተቀረጸ ስለሆነ ከዛ ጂም ስንት ነው አለኝ 600 ብር አለ እኔ ብዙ ብር መጥራቴ ነው በእኔ ቤት 600 ብር ስለዚህ ይመጣል ይላኛል ከዛ የ6 ወር በቃ እኔ እችላለሁ ምናምን ሲል በቃ ደስ አለኝ የ6 ወር ማለት 600 ብር 600 3,000 ምናምን ብር ነው የሚመጣው የጂም የ6 ወር አይደል ያልኩህ አዎ እንካዩ 600 ብር 3,000 ምናምን ብር ቆጥሮ ሰጠ ማን ይሰጣል ይሄንንም እግዚአብሔር ይስጠው ብዬ 3,000 ብር ይንሽ ጣሳልኩኝ አችንስ ማና አየባብዬ እጄ ቀጥታ ለማዘር ነው የሰጠው 3,000 ምናምን ብር እንኪናቴ መንሱር ነው የሰጠኝ ብዬ የምንም ሰርች ያመጣሁት እንጂ ማለት ያለብኝ ማን ነው ይሄማ በቃ ለቪዲዮ የተከፈለ አሁን ላይ ይሄማ በላ ይሄ ነው እንደውም አክቲንግ ይሄን በላቤ ነው ከፈለኝ ይሄ ነው ከዛ በኋላ እንደዛ ሆነ ከመንሱር ጋር አለቀ ማለት ነው ከዛ እንዴት ቀጠለ ታዲያ ያንተ የቲክቶክ ላይ ህይወት አለቀ በቃ ላይቭ መግባት ጀመርኩኝ ምናምን ቪዲዮ መስራት ጀመርኩኝ ከዛ ከቲክቶከር ቀድም ያገኘሁት ጆን ዳንኤል ነው ጥራት ታውቁ ነበር እንዴ እሱም ፈረንሳይ ነው የት ነው ሰሜን ጆን ዳንኤል አዲሱ ገበያ ነው እንዴት ተዋወቅ መሰለ ከጆን ዳንኤል ላይቭ እገባለሁ ቪወር አለኝ ምንድነው ጌም አልጮትም ጀስ ገብቼ ነው ማወራው ነዛኔ ደግሞ እየታየው ስለሆነ ሰው ያየኛል ላይቭ ገብቶ እና 300 400 ሰው ይገባል ከዛ ጆን ዳንኤል ነው የመጀመሪያ ጊፍት አበባ የሰጠኝ ጆን ዳንኤል አትቀልድ ዛኔ ያደገኛ ጌመር ነው በቃ ኢንተርናሽናል ጌም ነው ምናምን የሚጫወት እና አበባ ሰጠኝ ሲሰጠኝ እኔ አላቀለም አበባ ይደቅመኛል አበባ ከዛ የሆነ ሰዓት ሶጣ ፎሎ አረኩ ሳይ ፎሎወርም አለው ምናምን ሳይ ኮንተንቱ እንዴ ልጅ ምናምን አልኩኝ ከዛ ስልኬን አለኝ ስልክ ላኩለት ዩቲዩብ እንስራ አለኝ ጆን ዳንኤል ከዛ ዩቲዩብ እንስራ ሲለኝ ደስ አለኝ ሮስት ነው ምናምን ባይባለ የሮስት የኔና ዳኒ ሮስትም እንተራረው ለካ ደፍረ ግን ራሱ ሮስት ቦታ መሄድ በጣም እኔ ምንም ማቆከለ ከመያም ከዛ ጆን ዳንኤል ጋር ጠራን እኔ ዳኒ ሮስት አማኑ ክሬሽን ናኦሊ ሮዚ በቃ ታዋቂዎቹን እዛ ጋር አገኘዋቸው ከዛ ከነሱ ጋር ዩቲዩብ ሰራንና የቲክቶክን ብር አሳየኝ እንደዚህ $1,100 የዛኔ እግዚአብሔር ይስጥ በ53 ብር መታው እንዴት እንደደነገጥኩ 50 ምናምን ሺህ ብር ያልኩኝ ይሄ ብር እኔ ጋር ቢሆን አልኩኝ እንዴት ነው ስለው ሳቀ ከዛ ላይቭ ገብተን ዝም ብለ ላይቭ ግባ ይመጣል አለኝ ከዛ የኔ ሳይው 86 ሳንቲም አለ በቃ ዝም ብለ 86 ሳንቲም ራሱ ሷው ይሰጣል እሱ ሰጠኝ ነው 86 ሌላ ማን ይሰጣል ከዛ በቃ ዝም ብዬ ላይቭ ገባውና $13 ደረሰልኝ አውጣልኝ አልኩት አውጣልኝ እኔ በቃ ገንዘብ ነው አውጣልኝ ከዛ ሙላው አረቢያንስ 100 ሙላው ጆሲ ከዛ እናውጣዋለን ችግር የለም
100 ለመሙላት እንዴት ዳገት እንደሆነብኝ ከዛ 100 ስሞላ ጆን ዳንኤል ጋር ትንሽ ማውራት ቀነስን ነገር የዛ ታይምና የሆነች ልጅ ቤቲ የምትባል ልጅ እሷን አውጭልኝ አልኳት ከዛ በሆነ መንገድ አድርጋ አስወጣችልኝ ወደ ስንት ነው 4000 ብር 5000 ብር ነው መሰለኝ እንደዛ ብቻ አወጣው ዓለምኛ በቃ ከዚህ በኋላ ላይቭ ነው የምጮተው አልኩ ላይቭ እየገባው ከነናውሌ ጋር ከነ ጆን ዳንኤል ጋር በቃ መጮህ ጀመሩ ከዛ ጆን ዳንኤልም ጊፍተር የራሱን ጊፍተሮች ለኔ እንዲሰጡኝ ይነግራቸው በጣም ጥሩ ሰው ነው ብሮ በጣም ማለት ልቡ ንጹህ ሰው የሆነ ጆን ዳንኤል ከዛ እንደውም ከዛ በኋላ ነው ጓደኝነታችን ከዛ አብረን እስከመኖር ማለት ነው አብረን እስከመኖር አንድ ቤት አንድ ክፍል ውስጥ አብረን እስከመኖር ጆን ዳንኤል የዚህ ነው ያል ምን ይሰል ጆን ዳንኤል ግን ምናት ማውጣት ማውቅ ፈልጋለሁ ጆን ዳንኤል ማለት እንዴት መሰለህ ላይቭ ላይ የሚያናድ የሚያበሳጭ በቃ ያስነቀላል በአካል ግን በጣም ንጹህ ሰው ነው ንጹህ ልብ ያለው ልጅ ጆን ዳንኤል ማለት በጣም ንጹህ ልብ እኔ ለብዙዎቹ ላይክ እንደ ላይቭ ጌም ገንዘብ ማግኛ መንገድ ነው ብዬ የማስበው ጆን ዳንኤል ልቡ ንጹህ ነው ይሁን አሁን አንዳንዴ ላይቭ እኮ ትጋራኛለህ አይነት ቫይብ ነው አይደል ግን ጆን ዳንኤል እንደውም አብረው እንድሰራ ነው የሚያደርግ እና ጆን ዳንኤል እንደዛ አደረገኝ አብረን መኖር ጀመርን ከሱ ጋር አብረን አንድ ላይ ተከራይተን በሼር እሱ ላይ ይገባል እኔ ታች ላይ ይገባል የሱን ጊፍተር ይልክልኛል የቀጠሮ ጌም አዘጋጅቼ ራሱ ጊፍት መጥቶ ይሰጠኝ እሱ ነው ሌላ ማንንም አልሰጠኝ የቀጠሮ ጌም አዘጋጅቼ ጊፍት መጥቶ ይሰጠኝ እሱ ነው እና በዛው በደንብ ከነሱ ጋር ኮላብ ከማኑ ክሬሽን ጋር ከጆን ዳንኤል ጋር ኮላብ ያደረግን ስንሰራ በደንብ ቲክቶክ ላይ በቃ ተቀመጠ ወደ ዘፈን ሳንገባ ማለት ነው ያ ወደ ዘፈን ሳይገባ በቃ ዛ ሮስት ላይ ከዘፈኑ በፊት ነው ከዘፈኑ በኋላ ነው በጣም የታመምከው ታመ ነበር አው ዘፈን ላወጣ አካባቢ የልደቴ ሰሞን ኦኬ አው ልደትሽን ራሱ እንትን እንዴት መሰለ እሱ አጋጣሚ በጣም ታመምኩኝ ህመሜን አላቀው ላይቭ ላይ ሆኜ ነው ታመምኩት አክቹአሊ ላይቭ ላይ ሆኜ ቅጣት ሻወር ተቀጣውና ስልኬ እዛ ጋር ነው ያለው እሺ ተነስቼ ስልኬ ጋር መሄድ አቃተኝ በቃ የሆነ እንጂ እንትን አልኩኝ ከዛ እዛው ቁጭ አልኩኝ ከሆነች ልጅ ጋር ነበር ምጮት ውጭ አንቺ አልኳት እኔ ስልኬ ጋር መሄድ አቅቶኛል በቃ የሆነ ከዛ እንደምንም ጣርብዬ በቃ ያኔ ትንሽ ሰው ነበር እሱ ሰው ስልኬን ዘጋው ተኛው ከዛ ናሆም ነበረ ሆስፒታል ወሰደኝ ፎንቲ ናሆም ኦኬ ሆስፒታል ወሰደኝ እዚህማ አንችለውም ከበድ ያለ ነው ብለው ወደ ላንሴት ሪፈር ጻፉልኝ መገናኛ ላንሴት ዋው ከዛ ስንገባ በእግሬ ነው የሄድኩት ከዛ እዛው ልክ እንትን ካልኩ በኋላ ዊልቸር ምናምን ይዘው መጡ ነርሶቹ ተቀመጥ ቶሎ ምናምን አይኔ ቢጫ ሆኗል ምናምን በዊልቸር እየተገፋው ምናምን ዘይ በሽተኛ ያልጋ ልብስ ምናምን ታሰጠኝ በጣም ከበደኝ የሆነ በቃ ልሞት ነው የመሰለኝ በጣም ልደቴ ስንት ቀን ነው 3 ቀን ነው የቀረው ለልደቴ ከባድ ፕላን ነው ያደረኩት በቃ ከባድ ፕላን የማከብርበትን ወይ ከባድ ፕላን አድርጌያለሁ ኢቭን ላይፍ ስገባ ልደቴ 2 ቀን ቀረው ላይክ 4 ቀን ቀረው 5 ቀን ቀረው እያልኩ ነው የምገባው ከዛ እንደዛ አረጉኝ ሆስፒታል ገባው ምናምን 2 ቀን እንደዛ ከታመምኩ በኋላ የልደቴ ቀን የቀኑ ቀን በጣም መንቀጥቀጥ ጀመርኩኝ በጣም የልደቴ በቃ የቀኑ ቀን እንዴ መሰለን አሁን ኬክ ይዞ መጣና ሃፒ በርዝዴይ ብሎ እዛው ኬክ ቆረስኩኝ ልደቴ ለዛሬ ልደቴ ነው መልካም ምኞታችሁ የቪዲዮ በቃ ለቀኩትና ቪዲዮን በለቀኩት በ30 ደቂቃ ውስጥ በጣም ሼክ አደርጋለሁና ከዛ የሙቀት ማስታገሻ መድኃኒት እንዳይሰጡኝ ጉበቴ እንዳይነካ ደግሞ ለጨጓራ የሆነ መድኃኒት እንዳይሰጡኝ የሆነ ጨጓራ ይነካል ምናምን ከዛ በቃ ያላቸው አማራጭ ሙቀቴ ሲጨምር ውሃ መድፋት ሆስፒታል ውስጥ ነው ያው ላይክ አንዳንድ ሰው የባህል ህክምና ይመስላል ተኝቼ ሆስፒታል ውስጥ አጠገቤ ሰው ሞቶ ሄደ የዛ ቀን ነው ማለት አጠገቤ ሰው ሞተ አሰው ድንጋጤው ከዛ ውሃ ነው የሚደፉብኝ ባሊ ውሃ ያመጡ ይደፉብኝ ባሊ ውሃ ያመጡ ከዛ እኔ በቃ ጨፈንኩኝ በቃ የሆነ ሁሉ ነገር ስጨፍን ምን እንደታየ ልገር የምሬን ነው በዚህ አጋጣሚ ስጨፍን የሆነ ትልቅ አዳራሽ ነው ቀይ አዳራሽ ትልቅ አዳራሽ እዛ ውስጥ ነጭ የለበሰ ከሩቅ ይታየኛል ነጭ የለበሰ ይሄው ለማየው ውሃኔ ላይ እየተደፋ ነው ኦሬዲ ላይክ ውጭ ያሉት ማዘር እንደውም ስነግረኝ እንደ ሞተ ሰው ነው ውጭ ያሉ ሰዎች እነ ጆን ዳንኤል አሉ እነ ናሆም አሉ ሁሉ እነ ዩቲናስ አሉ ሁሉም አሉ ውጪ ማዘር ታለቅሳለች እንደውም ማዘር ውጪ እያለቀሰች ደረጃ ጋር ጆን ዳንኤል ጃኬቱን አውለቀና ብርድ ነበረ በጣም
ጃኬቱን አወለቀና ለማዘር ሰጣት አብሯ ሲያለቅስ ነበር ከማዘር ጋር ማዘር ታለቅሳለች በጣም ነበር ስታለቅስ የነበረው ሲነገረኝም እኔ አውቃታለሁ እናቴን እና እኔ ምን ታየኝ ቀይ አዳራሽ ውስጥ ነጭ የለበሰ ከሩቅ ሰው አየሁ እሺ ከዛ የሆነ like ወና ነው በቃ የሞት እኔ በቃ እየሞትኩ ነው እዚህ እኮ ውሃ እየተደፋብኝ ነው አንድ ባሊ ውሃ አይደለም የሚደፋብኝ 3-4 ባሊ ውሃ ነው ውሃ እየተደፋብኝ እኔ ማየው ያን ነው ከዛ ነጩ የለበሰው ሰው ጋር ለመሄድ እሮጣለሁ ልደርስ ነው እሮጣለሁ እሺ ከዛ ይሄን ገለኩት ተገልጦ ዶክተሮች ሆናል እናቴን ጥሩልኝ አልኳት ከዛ ከገለኩት በቃ እዛ ስቃይ ላይ ነኝ እኔ አሁን ነጩ ጋር ለመድረስ ነጭ የለበሰ ሰው ጋር ለመድረስ ነው ሩጫው ስቃይ ሆነብኝ እሱ በቃ ሩጫው ከዛ ገለኩት እናቴን ጥሯል እናቴ ስትመጣ ሁሉም አልኳቸው በእምነታቸው ይጸልዩልኝ ምንም አላማረኝም አልኳት ከዛ ጂን ያዘች በቃ ሪ ማለት ጀመረች ከዛ ማዘር ውጪ ብለው ይዘዋት ወጡ ነርሶች ጨፍኜ እየደረስኩ ነው ግን አሁንም ሩቅ ነው አዳራሹ እኮ እቺን ክፍል እኮ ምታክል ይሆናል ግን ሩቅ ነው ለኔ በቃ ስቃዩ እዛው የሆነ ላይ መሮጫ ማሽን ላይ አለ በቃ አደርስም ትሮጣለህ ከዛ የሆነ ሰዓት ላይ አይኔን ገለጣ ሳረገው ይሄን ያክላል የምሬን ነው ማለት መርፌው ይሄን የሚያክል መርፌ ይዛ ቆማል ለኔ ነው አልኳት ምን ታረግ በቃ ይዛል ልትወጋኝ ነው ስኳር እንትን ያንሷል ብላ ስኳር አንሶት ብለን ልትወግ አይ ሄላንት አይደለም አለች አዎ ይጨፍንኩ ተጨፍን ለልብ እንትን አድርገውልኛል ይጮሃል እሱ ይሰማኛል ከዛ ዞር አልኩኝና ሩጫው ላይ ቀጠልኩኝ ዞር አልኩኝና ዞር ስለ አጠገቤ ነው ነጭ የለበሰው ከዛ ያስኩት በቃ ነጭ ነገር ነው በቃ የሆነ እኔ መልአክ መሰለኝ ያስኩት በቃ ነጭ ሲይዞ ያልብ ምቱም የሚጮኸው ነገር ካንዳንድ ቀጣለ ከዛ ነርሶቹ ምናምን በቃ አሁን እንትናል ምንድነው ለካ ያንን ግሪንግዱ መርፌ ተሰጥቶኛል በቃ ያንን የሚያክል እኔ በህይወቴ እንደዛ አይነት መርፌ አይቻላቅ ይሄንን የሚያክል መርፌ በዚህ ጋር ለካ እሱ ሲያልቅ ነው ያ ልብ ምትም እንትናለ እኔም ነጩን ያስኩኝ እዛ ጋር ምን አይነት ስቃይ ነው ያልኩት ከዚህ ዛ ቀን ማዘር እንዳታድርልኝ ማዘር በጣም ጭንቀታም ነች እሷ እንዳታድር ጆን ዳንኤል ሊደር ስለሚያስቀኝ ስለሚያጫውተኝ ምናምን ጆን ዳንኤል ሊደርልኝ አልኳት አይሆንም ምናምን አለች እሷም ደግሞ ልቧች ይላል እሱ ደግሞ በጣም ነው የሚወዳት ማዘርን ሲጀምር በጣም ነው ማዘር በጣም ፍሪ ሰው ስለሆነች ይወዷታል ጓደኞቼ ማሚዬ ችግር የለም ከኔ ጋር ይሆናል ብሎ ላይቭ አለበት እንግዲህ ጌም በጣም ማዘርን ይያለ ደቅ ብሎ እያዋራኝ ቪዲዮ ያሳየኛል ከዛ አልጋ ላይ ከጎን ሆኖ ቲክቶክ ስክሮል እያደረገ አብረን እየተሳሳቀን ይዛቀን በዛ አለፈ እና ማዘር የነገረች ያን በቃ ደረጃ ጋር እየተሰቀሰቀች ስታለቅስ ብርድ ነው እንግዲህ በማታ ነው ጃኬቱን አውልቆ ሰጥቷት አብሮ ናረ ምንም ነው አብሯት እያለቀሰ እኔ ጆርናሌ ያለቅሳል ብዬ የምር እንደሆነ እኔ ሚዲያ ላይ ወራ አላቀም ሽንቴን መሽናት አልችልም ሁላ ኢቭን ማለት በቃ የዚህን ያህል ከመደንዘዜ በቃ እንትኔን ይዞ ነው ያሸነፈ ጆርናሌ እግዚአብሔርን ነው ማለት እኔ እግዚአብሔርን ነው ማለት በቃ የዚህን ያህል መነሳት አቅቶኝ ይዞ ነው ያሸነፈ የዚህን ያህል ነው ማለት በቃ አይ ጆርናሌ አልኩ ከዛ በኋላ ምንም ቢያረገኝ ጆን ዳንኤል ከምንም አልቆጥረው ጨዋታ ነው የምሬን ነው ቢያረገኝ ጨዋታ ነው ምንም ቢያረገኝ ከንዲ ከክፉ አልቆጥረው ወንድሜ ነው ተቆቆ ያኔ ነው ወዳጅ የምታውቀው በእንደዚህ ሰዓት ነው ነተን እኔ አላቀም ማንንም ሰው ሊያረጋው አይችልም ወጥቷል ምንም እንትን ሳይ እና ንጹህ ልብ ነው ያለው ያልኩ ለዚህ ላይቭ ላይ ሰው ያዩ ሊያናድ ይችላል ሊያስነቅሽ እኔንም አሳብዶኛ ቃል ላይቭ ላይ ግን ሪል ፐርሰናሊቲው ግን እንደዛ አይነሱ አይደል ለኔ እኔ ጆን ዳንኤል ያለቅሳል ብላውን ታምናለህ አሁን ጆን ዳንኤል እስቲ ያለቅሳል ብለ ማን ያምናል አለቀሰ ከማዘር ጋር ደረጃ ጋር እንባ ይወጣው ያው ስለሚያቀው እንዴ ነው አሁን እኔ ጆን ዳንኤል ያለቅሳል ለኔ ያለቅሳል ማን ነኝ እኔ ግን አለቀሰ ደረጃ ጎኑ ከማዘር ጋር ይሄም ምትነግረኝ ማሪ በደንብ አለ እንደዚህ በጣም ንጹህ ልብ ነው ያለው ያልኩ በዛ ይተንሳ ሰው እንደው የምታውቀው አንዴ ነው የምታየው ሁሌ ሰው ደግሊው ላይ ይገባ እውነት ነው አንድ ቀን መጨረሻ ላይ እኮ አንዳንዴ ከሰው ጋር ስትጣላ አንዳንዴ በቃ ሰይጣንም የሚገድብብ ነገር ይሄንን ነው እንጂ እቺን ቀን ካስታወስካት ምንም ቢያረግ ኢትሶኬ እኔ ነገርኩ ምን እኔ የምሬ ነው ለምን አይገለኝም እውነቴን ነው እማስታወሰው በቃ እኔ ላይክ ማይንዴ ላይ ያለው ያቺ ቀን ነች ይሄ ከሁለታ በላይ በምንም ላይ መክፈል አልችልም በምንም
አለቀሰ። እኔ ጆን ዳንኤል እኔ አሁን ድረስ ይገርመኛል ለኔ ብሎ እንዴ ወዳጅ በቃ እንደዚህ ደስ ይላል። ገባ ሲደርስልህ ደግሞ አታስበው ሰው ምናምን ነገር ሲደርስልህ አጠገብ ሁሌ ደግሞ የርስልህ ደግሞ አታስበው ሰው ግን እንደዚህ አይነት ሰው ኮነቱን ለመናገር እኮ እንዲህ የሚስቅ ምናምን ያው ኖርማሊ እኮ ዮኒ እዚህ ጋር ራሱ እኮ አሁን ማሳየት የምንፈልገው ነገር ምንድነው በቃ ጆሲ ቅድም እንደተናገርከው የሆነ የሚያስቅ ምናምን ፓርት አለው ግን ውስጡ የሆነ ነገር አለው በቃ ገብቷላ ብዙ ጊዜም እንዲህ ስስቅ እዚህ የሚሳደቡት እንኳን እኮ በጣም እኮ ሶሻል ላይፋቸው ለልጆቻቸው ለሚስታቸው ሌላ ሰው ናቸው በቃ ገብቷላ እሱንም ራሱ አሁን ታሳይበታለህ በቃ በጣም ይሄ አሁን ትልቅ ነገር ነው ገባ በጣም ትልቅ ነገር እኔ ምንድነው ማለት ቆያዝ ምን አሁን እኮ በጣም አጭም ነገር ሃይማኖቴ ምንም የመጀመሪያ መልሴ ምንም ነው እንዴት ከዛ በመቀጠል ግን ምን ሀፕን አረገ መሰለ ማዘሬ ፕሮቴስታንት ነች ኦኬ በቸርች ነው ያደኩት ቀደም ነገር ያለው ሎንጌል ቸርች ነው ያደኩት ከዛ ዘፈኖች ሰራለው ምናምን ፕሮቴስታንት ሆኜ ነው ማለት ዘፈኖች ሰራለው ምናምን ሊፕሲንግ ሰራለው ምናምን ራሴም ዘፍናለሁ ያ እንግዲህ ልክ አይደለም ሶ ላይቭ ላይ መንፈሳዊ ወንድሞችን አገኘውና መጠያየቅ ጀመርኩኝ ላይቭ ላይ ስተያየቅ ምናምን በቃ የኦርቶዶክስ አስተማሪዎች ናቸው ትክክለኛነቱ አመዘነብኝ እኔ ማቀው የኦርቶዶክስ ስርዓት አለ ከፈጣሪ ከእግዚአብሔር በላይ ማርያምን መላእክትን እንደሚመለክ እኔ ማቀው ግን ያ እንዳልሆነ ሰማር እንዴ ኦርቶዶክስ ጋር እኮ ልክ ነው የኦርቶዶክስ መዝሙር መስራት ጀመርኩ ኦርቶዶክስ ወንድሞች ኢቭን የልደቴ ቀን ያከበርኩት ቤተክርስቲያን ነው የካው ሚካኤል እዛ ነው ያከበርነው ከዛ ምን ተፈጠረ በመሃል አንድ ዘፈን ሊፕሲንግ ሰራው በዚህ ማለት የሃይማኖት ትምህርቶች ላይ አንድ ሊፕሲንግ ሰራ አብዛኛው ኮሜንት ምን ሆነ ኦርቶዶክስ የሆነው ለዘፈን እንዲመቸው ነው ገብቷል እንደዛ አይነት ጨዋታ መጣ ሲመጣ ሶ እኔ ኦርቶዶክስ ብሆን አሁን ኖርማል ከካሜራ ውጪ ብትጠይቀኝ ሃይማኖቴን ነግርሃለሁ ካሜራ ላይ ግን ለምሳሌ እኔ አንድ ሃይማኖት ስጠራ በእኔ አንድ ተራ ሰው ያ ሃይማኖት ስንት አባቶች አስጠብቀውት የቆየ ትልቅ ሃይማኖት እንዲሰደብ አልፈልግም እኔ ዘፈን ስሰራ ኦርቶዶክስ ፈቅዳለት ነው የዘፈነው እንዲባል አልፈልግም ስለዚህ ሚዲያ ላይ መልሴ ምንድነው ምንም ነው ማለት ግን ትክክለኛው ኦርቶዶክስ እግዚአብሔር እንደምታመልክ አውቄበታለሁ ኦርቶዶክስ ክርስቶስን እንደምትሰብክ አውቄበታለሁ ያንን ተረዳው ሶ ከሚዲያ ውጪ ብትጠይቀኝ እንዳልኩ መመለስልህ ሃይማኖት እኔ በህይወቴ ጥሩ ጥያቄ ጠይቄ ያውቃለሁ ያስባል ዛሬ ጠይቄ አላውቅም ሃይማኖት ምንድነው ሃይማኖት በጣም ደስ ይላል እንኳን ደስ የሚል መልስ ተመልሶ ያውቃል እንኳን መገለጽ ያለበት ተገለጸለ እና እዛ ቲክቶክ ላይ ራሱ ያሉት መንፈሳዊ ሰዎች አሉ በጣም ብዙ አሉ እኔ በጣም ወራጆች ናቸው ከኤርሜችዲ በጣም ይገርም ሰው ነው ኤርሜችዲ በጣም በቃ እኔ ማልጠብቀው አሁን በጣም በቃ የሚገርም እዛ ይጫወታል ጌመር ነው ምናምን ነገር ከዛ በኋላ ዕውቀቱ ይገርመኛል እኔ ኖርማሊ እኮ እኔ የምለውን ጆሲ ምንድነው መሰለ ሃይማኖትን መውደድ ምናምን መሳቅ መጫወት እኮ ምን ፈጣሪም እኮ የሚጠለው ነገር አይደለ እዛ ጋር ስለሳቅ ስለተጫወትክ ከሃይማኖት መንገድ ወጣህ ምናምን ነገር ማለት አይደለም ቅድም ደግሞ እሱ እንዳለው ማንም አንድ ግለሰብ የትኛውንም ሃይማኖት ተቋም አይወክልም አንድ አይደለም ግለሰብ እኔ በሃይማኖት ደረጃ ከሄድ የሃይማኖት አባቶችም የሚሰሩት ስህተት አንድ ሃይማኖትን መናገር አትችልም ለምን አንድ ፈጣሪ ስህተት ካልሰራ በስተቀር ማንም ያንተ የምታምንበትን እምነት ሊወክልልህ አይችልም ምክንያቱም እዛ ጋር ያለ ሰው ነው ሰው ደግሞ ከፍጥረቱ ማውን እስካለበትም ስህተትም ይሰራ ፍጡር ነው በቃ ምንም ልታረገው የምትችለው ነገር አይደለም ያንን አይረዳም ሰው ለመጣል አንተን ለመጣል ምን ያረጋል ከሌላ ሳይዶ ነው ኦርቶዶክስ እኮ ዘፈን ይፈቅዳል ኦርቶዶክስ እኮ መጠጥ ይፈቅዳል እንዴ የትኛውም አይፈቅድም የትኛውም ሃይማኖት እኔ ሁላንዱ ላይቭ ላይ አኬ የሚባል ወንድም አለና ጠይቀዋለሁ ዘፈን ኃጢያት ነው ጨፈራ ኃጢያት ነው ብዬ ጠየቅኩት እኔ እንኳን መስፈን ይቅርና አላዳምጥም ማለት እንግዲህ ትክክለኛ የኦርቶዶክስ አስተምሮ ይሄ ነው መዝፈን አይደለም መዝፈኑ ይቅር አላዳምጥም ምክንያቱም ከክርስቶስ ያርቀኛል በቃ ቀጥታ መልስ ከክርስቶስ ስለሚያርቀኝ መዝፈን አላዳምጥም ትክክለኛ ኦርቶዶክስ አስተምሮ ይሄ ሆኖ
እኔ እዚህ ጋር አንድ ዘፈን ብሰራ ኦርቶዶክስ ትፈቅዳለች ብሎ ሰው ሲመጣ ምን ትላል? ማርያምን ታመልካላችሁ እያሉ ማርያምን አናመልክም ሰው ካለ እንግዲህ ትክክለኛ አስተምሮቱን ተናገረ ታመልካለህ ብሎ ሰው ከገገመ ምን ታረጋዋል? በቃ ዝም ነው። የቲክቶክ እንኳን አንዳንዴ ይሄ ሌላ ለመበሻሸቁም ነጥብ ለማስጣል የሆነ አንዳንድ ሰው ነገር ደግሞ ይሄ ኖርማል ነገር ለመወደድ ምን ሲለው ገብቷል። ይሄን እኮ የሚከራከርህ ሌላ እምነትም ሊሆን ይችላል ማለት ቢሆንም ግን እንኳን እነሱም ስለ እግዚአብሔር ሲወራ ጥሩ ነው። የቲክቶክ እንትኖች እኔ በጣም ነው የሚመጣው። ፕላትፎርሙን ስለምትጠቀሙበት እግዚአብሔር ያክብራችሁ፣ ከዚህ በላይ ጨምሮ ይስጣችሁ። በጣም ነው እናመሰግናችሁ። ለወጣቶቹ ገባ የሆነ ነገር ፍንጭ ያሳያሉ፣ የሆነ መንገድ ያሳያሉ። የትኛውም ብቻ እግዚአብሔር የሚመለስበት ያ ስላለ ግን ከዛ ባሻገር ደግሞ አላቅም ማታ ይሁን ቀኑን ዛቻ ደርሶብን ነበር ሰምቼ ነበር። ዛቻ ደርሶብን ነበር ከማን እንደሆነ ማላቅም። ዛቻዎች ግን ይበዛሉ። አንዳንዴ የሆነ ሰው ጋር ሰሞትና እኔ ዛሬ የሆነውን ነገር ልንገራችኋልና ሲያወራ ሰሞት እንዴት መሰለ እሱ አንድ ስሙን መጥቀስም አልፈልግም ግን ኦሬዲ ያወራው ስለሆነ አውርተዋል እንዳልከው ፎቶም ኦሬዲ እንዴት መሰላችሁ ከሱ ጋር ላይቭ ላይ ዲቤት ተደረገና እኔ ፕሮቴስታንት ነበርኩኝ በሰዓቱ ከሱ ጋር ስናወራ እና እሱም ፕሮቴስታንት ነው እና ከቸርች ምን ይናፍቃል አለ። ምንም አይናፍቀኝም አልኩት። ቃል በቃል ምንም አይናፍቀኝ። በዛ እየተነሳ ሞቅ አለና ምን አለ በነጋታው ኤርሚና ጆሲ ለጊፍት ብለው ነው ሃይማኖት ላይ መጡት አለ። ለጊፍት ቢሆን እኮ ጌም ነው የምንጮተው ገብተን እኮ ትምህርት ነው እየተማረን ያለነውና ለጊፍት ብለው ናም ሲል ያብዬን ወደምዬ አልኩኝና ከኔ ነው አልኩኝ። እኔ ላይፍን አውቀዋለሁ። ትክክለኛ አንተ ፕሮቴስታንትን አትወክል። ለኔ ፕሮቴስታንትን የምትወክለው እናቴ ናት። እናቴ ፕሮቴስታንትን ትወክላለች። አሁንም ቢሆን የምናገረው አንድ ፕሮቴስታንት በማን ሊወክል ይችላል? በእናቴ እንጂ የቲክታክ ላይ በሚፈነጭ ወጣቶች አይደለም። ፕሮቴስታንት በዛ አይወከልም። ስለዚህ አንተ ስለፈነጨ ስለጮክ ፕሮቴስታንት እንደዛ ነው ማለት አይደለም። ወንጌል እንደዛ አይሰበክም ብዬ ላይቭ ላይ ተናገርኩት። ብሎክ አረገኝ። ከዛ መችለት በአካል ተገናኝ። እኔ የትም ቦታ ይሁን ብቻዬን የትም ቦታ አልገኝ። ብቻዬን አልሆንም የትም ቦታ አሁንም ቢሆን አይታል በቃ ብቻዬን አልሆንም። የትም ፍርሃት አለ ነው ፍርሃት ሳይሆን ይሄ ብቸኝነቱን አልወደውምና የዛኔ የጀማ ሰው ነሽ። ላይክ ሰው አብሮኛል ዙሪያዬ እና የዛኔ ሰዎቹ በሌላ መኪና እኔ በራሴ እነሱ ደግሞ በሌላ መኪና ስንበጠ ብቻዬን በሆንኩበት ሰዓት ላይ ነች ፊት ለፊት ተያየንና አለኝ እንዲህ ነው ያለኝ። እኔ እንደነገርኩ ያደኩት ፈረንሳይ ለጋ ሲሆን ነው እንደው አንዳንድ ሚዲያ ላይ ስትሆን እንትን ያረጋል ሰው ይሁን ምንም ማታቀለ እንዲህ ምናምን ዘሶ መኪና ውስጥ ገባ ስትቀላበትም ያምታመጣልኝ ያረጋል እዚህ ሰፋ ሞኝ ያረገኝ እንዲህ ብሎ ገባ ማለት ነው። ከዛ እኔ እየሄድኩ ነበር እንዲህ ሲል ሌላ ሰው ቢሆን ዝም ብሎ ሄዳል። ተመለስኩኝና እንዲህ አልኩት። ከዛ መኪና ነበር ወደኋላ አድርገዋለሁ ማለት ነው። መጣችና እንደዚህ መስኮቱን ከፈተው ቀን ጠብቃለኝ ምናምን አሁን ከፈለገኝ እንደ ወንድ ልጅ አይደል ፊት ለፊት እኮ ማውራት ይችላል። ለምን ስትልስ ያው እዛው ማለቅ ይችላል ነበር። ቀን የሚያዝት ነገር አለ ግን እዛስ ለምንድን ነው ያልከው ይመስለኛል። አይ ቲንክ እሱ ቫይቡ የዛኔ ቫይቡ አይ ቲንክ ወይ ከመንግስት ጋር ፒስ ነው አላውቅም እየዛተብኝ ነው ሁኔታው። ቀን ጠብቅ ምን እንደማረጋ ሳያለውና አለ ወንድ ልጅ ነና አሁን አዋራኝ አልኩት። በቃ አሁን አይደል አሁን በቃ ይሄንን ነው ብላውና ምን ለምን ትዘታለህ አልኩት። ከእንዲህ አልቆጥረህም አልኩት። በቃ ቀን ጠብቅ ችግር የለም እንደማረግ ነው ሄደው አለና ሄደ። ከዛም ከሄደ በኋላ እንደተናደርኩ ታውቃለህ። እስኪ ቢል ለምን እድል ሰጠው ጆሲ በቃ ተናደርኩ። ሴጣን ተፈታተን ግን አንዳንዴ እንደዚህ አይነት ነገሮች ሴጣን የሚልክብ መንፈስ ነው ብዬ ከጥሩ መንፈስ ሊያርቀኝ ነው ብዬ በቃ ላይቭ ላይ ገብቼ እንደ ጨዋታ ተናገረ። ዝም ብለህ ካላለፍከው አንዳንድ እኮ በጣም ከባባር ስተቶችም እኮ ሴጣን ይልክባል። የዛኔ መንፈስ ያሪፍ ነው። አሁን ላይ በቃ ይሄን 4 ወር በተለይ ከሃይማኖት ውይይቶች በኋላ ያለ የመንፈስ ሰላም እግዚአብሔርን ነው ማለት በቃ መንፈስ እርግጥ ብያለሁ። ምንም አይደንቀኝም አይሞቀኝም አይበርደኝም እና እንደዛ አይነት መንፈሶች ላይክ ባድ ስፒሪት ነው ብዬ ስለማሰብ አይ በቃ ብዬ እዛ ጋር ተውኩት።
ኦልሬዲ ብሎክ ተደራረግን በዛቻ አለፈ ወደፊትም ቢሆን ግን በጣም ሰላም መሆን ነው እንጂ አዎ እንደዚህ ሴጣን ይልክባል አንዳንዴ መንፈስ ጥሩ ሲሆን ሁሌ ስህተት እኮ ከራስ ብቻ አይሆንም ከሰውም ስለምን ትልቁ ሶሉሽን ሰላም ነው እንግዲህ ጊዜ ፎርካስት ከጆሲ ጋር በጣም የሚገርም ጨዋታ ነው በጣም ብዙ ነገር እያሳየን የነገርና በጣም የሚገርም መናገር ትችላለህ ከፈረንሳይ እስከ ገነት እስከ ገነት አፋፉ ላይ አፋፉ ድረስ እስከ ዛቻው በጣም የሆነ ስቃለው በጣም 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 የሚገርም ጊዜ ነበረን ግን ከዛ በፊት ግን ስለ አወጣችሁ ዘፈኖች መስማት እንፈልጋለን ስትራግሉ እንዴት እንደነበር እንዴት እንደታሰበ ለመጀመሪያ ቀን እንዴት አሰብከው ጥበብ በምን በኩል ጠራሽ ሹካለች እንዴት መሰለ እንዳልኩ ቸርች ውስጥ ነበርኩኝ እና ቸርች ውስጥ ኪቦርድ እጫወታለሁ ኳየር እንዘምራለን ምናምንና ኦኬ የሆነ ጭላንጭላል ቮካል ምናምን ሰራለ ግን የሆነ ጭላንጭላል ለዘፈን የሚሆን እንደዛ ሲሆን ከዛ ቲክቶክ ብሪጅ ነው የሆነኝ ገብቷል ከባድ ድልድይ ነው ቲክታክ ሶ የመጀመሪያ ስራ ከናኦሚ ጋር ፓሮዲ ነው የሰራነው ኦኬ ምንድነው ናኦሚ ጋር አብረን እንኖር ነበር ከናኦሚ ጋር እና በነገራችን ላይ የኔ ኮንተንት ነው ሶ እዛ ላይ ለምን ግጥም አንጻፍም ተባለ ግጥም ጻፈን ራሳችን እኔና ናኦሚ ግጥም ጻፈንና ለጊልዶ ወሰርንለት ምክንያቱም ጊልዶ ሙዚቃ የሚሰራው አለ ኦሮምኛም አለች ከዛ አማርኛ ነው እኛ የጻፍነው አማርኛውን ጻፍንና ሄደን ለጊልዶ ሰጠነው the most humble person ጊልዶ በቃ the most humble person ነው ማለት አረባት እንግዲህ አሁን ወሬ የሆነ እንትን ነው የሰጠነው ግጥም በነገራችን ላይ እናንተ መናገር ፈልጌ አይደለም እውነት ለመናገር አልሻምላሴ ምናምን ብቻ ምናምን ለኖርማል ግጥም ስታነበው ነው የሚሆነው ሰጠነው በቃ ዜማ ሰራልና እንግዲህ ዜማ ተሰርቶ ነው ግጥም የሚሰራው እኛ ከዛ ሳቀና እሺ ችግር የለም ትንሽ ቀን አለና በጣም እንደከበደው እኔ በጣም እርግጠኛ ነኝ በጣም ዊርድ የሆነ ግጥም ነው እንዴት ያዚሙ እንዴት ዜማ ይስጠው ከዛ በቃ እንደምንም ማር ሙዚቃ አርግልን ነው በቃ እኛ ላለማስቀየም እግዚአብሔር አወዛው ዘበ ከዛ አርጎ በነገራችን ላይ እኔ አንተ መናገር ፈልጌ አይደለም እንደዚህ አይነት የሆነ በሱ ድምጹ ደግሞ ሲያምር በዛ ድምጹ ሲልል በቃ ተማረክን ገባ ነው እኔና ናኦሚ ከዛ የመጨረሻውን ፓርት ንግግር አለ ምን ነበር ይጠፋብኛል ወይዘው የሆነ ንግግር ፓርት አለችና አንቺ እንደነሽ አሁን ትዘለኝ አረ እናንተ እኮ በጣም ያበደ ነው በጣም እግዚአብሔር እዚህ ጋር ፎክከር በጣም ያበደ ነው ከኛ አንፃር ከዛ መጨረሻዋን በቃ በጣም ከባድ ቫይብ ነች ቫይራል የሚያደርገን ነው እኔ ነኝ ምሉ አልኩኝ ነው እኔ ነኝ ተጣላን ከዛ ሚክስ ማስተር የሚሰራ ይትባረክ የሚባል አለ በጣም ትልቅ ሚክስ ማስተር የሚሰራ ትልቅ አርቲስት ነውና ቢቀርሳል ሙዚቃ ላይ በቃ ፓሮዲ ነው ቢቀርስ ንግግሩ ሲል አረ ይሄ ነው ቫይራል የሚያደርገን ይሄማ መኖር አለበት በቃ ገገም ከዛ በቃ ይኖር ተባለ ናኦሚ በቃ ከምንቀያየም በለው አልኩት አለው ናኦሚ ተለቀቀ ፓሮዲ ነው ዘፈን አይደለም እኔ ዘፈን አይደለም ፓሮዲ ነው ምንድነው በቃ ላይክ መንሱር ሽቶ ሲቀባ ትላልቅ ያለ እድሜያችሁ ቲክቶክ ላይ መተው እናቶች አባቶች እንትን ሲሉ እና እነሱን ሮስት አረግን በቃ እሱ ዘፈን አይደለም ፓሮዲ ዛጋ በቃ ሁለተኛ ስራ ግን የፍቅር ዘፈን መስፈን ፈለኩኝ በቃ መስራት አለብኝ ለምን በቃ ፍላጎቴ አይደል ፍላጎቴ ሆነ ለስራ አልኩኝ ጊልዶዬ በቃ ዜማና እንትን ስራልኝ ምናምን አልኩት ከዛ ስለው የዛኔ ሚስቱም ልትወልድ አካባቢ ምናምን ነበርና ትንሽ እንትን ሲል ጆን ዳንኤልን ነገርኩት ጆይ ዘፈን እኮ ነው እንዴና ቆይ ጃብ የሚባል ልጅ አለ ብሎ በጣም ጎበዝ ልጅ እሱም ዘፋኝ ነው ታውቁታለህ ጃብ 27 እሱን አገናኘኝ እኔ ሙዚቃ ላይ ያሉ ሰዎች እኔ እንጃ እኔ ወያል በጣም አንብል እንዴ ችግር የለም እንዴት አይነት ነው የምፈልገው አለ በቃ እንደዚህ አይዲያን ነገርኩት በቃ ፒስ ብሎ ሰራልኝ ግጥሙንም ራሱ ፊክስ አደረገው ከዛ ራሱ ሳምፕል ገባልኝና ሰጠኝ ስሰማው በቃ ማረከኝ አትጥፊ በቃ አልኩኝ ይሄንን ገባው በደንብ ጃብ አገዘኝ አትጥፊን ለቀቅ ነው ሰርተን ጨረሰን
ክሊፑም በጣም ለየት እንደ ፊልም አይነት ቫይብ ነው ክሊፑን ያደረገው። አሁን በነገራችን ላይ ክሊፖች በጣም በቃ ምርጥ ደረጃ ላይ ደስ ይላል። ቢያንስ ምንድነው ካሜራ ምናምንም ተምሬያለሁ ዳይሬክቲንግ ምናምን ተምሬያለሁና ምን ወዳለሁ ይሄ ላይ ድራማቲክ አይነት ቫይብ ምናምን ነው እና እስር ቤት ሆኜ ምናምን ነው ክሊፑ ላይ ያለውና እንደዛ አድርገን አትጥፊን ሰራን። ከዛ ሁለተኛ ግን ዘፈን ድክምክምን አሁን ከ4 ወር በፊት የተለቀቀው እንዴት መሰለ እሱ ስራ ባይ ዘ ዌይ የፍቅር ህይወት ራሱ ያገኘውበት ዘፈን ነው እሱ ስራ እንዴት መሰለ የድክምክም አንድ ስቴፕ ጆሲ ማደግ አለብህ ይሄ ላይ ከሚተርበው ሰው አንድ ስቴፕ ማደግ አለብህ ለራሴ ያልኩት ሶ ምን አረኩኝ ኮላብ ማስገባት አለብኝ ኮላብ ሳስብ ኤርትራዊ ኮላብ ሳስብ ሚለንን አሰብኩኝና ሚለንን ኮንታክት አደረኳት በሰዓቱ እሷ ደግሞ ሌላ ሙዚቃ እየሰራች ስለነበረ ቀጣይ ስራ ምናምን አለች ሰው ኤርትራዊ ከሆነ ለምን ቴድሮስ አይሆንም ይሄ ሰውዬ ለምን አይሆንም ብዬ ሳሳያቸው በጣም ትክክለኛ ድምጻዊ ብዬ የምጠራው ሰው እሱን ነው ከዛ እሱ አወራ ነው ምናምን ሰማው ዜማውን ቆንጆ ነው አለ ከወጣት ጋር መስራት የለኔም ጥሩ ነው አለ ተስማማን ገንዘብ እንትን አለን አፈራረም ነው እሱ ሙዚቃ ሰራ የፍቅር ህይወት እንዴት አገኘው እኔ በህይወቴ አንዴ ነው አፍቅሬ የማውቀው ያው ከመጣ አንዴ ብቻ አንዴ ነው እንዴ ሃይስኩል ላይ ምናምን እንደዚህ ይመስለኛል አሁን ይመስላል የሚመስል ፍቅሮች አሉ የምታሳልፈው የሚመስል ፍቅሮች አሉ ብዙ ወጣት የሚሸወደው ፍቅር መስሎት በዛው ተሸውዶ ካልባነና ይጋባል ለከዛ ፍቅር ይፈጠራል አንዴ ነው የሚይዛችሁ አይደርስም ነው ፍቅሩ አንተ መገናኛ ለፍቅር የተሰዋ ሰው ፍቅር ያዘኝ መስሎኛል ፍቅር ያዘኝ መስሎኛል ለመናገር ፍቅር ያዘኝ መስሎኝ አብሬያቸው እንኩ ሰዎች አሉ ግን ፍቅር አልያዘኝም ነበር ትክክለኛ ፍቅር ያየውባት ሴት ለድክምክም ፐርፐዝ አውርተን ሞዴል ነበረች ካወራሁት ያምታል በቃ ትክክለኛ ፍቅርን ያወቁባት ሴት እሷ ነች አሁን አለች ወይስ አብራችሁ ስንጊዜ አሁን አብረን አይደለንም ተለያይተናል ግን ትክክለኛ ፍቅርን ያወቁባት ሴት ነች እውነት ለመናገር ማለት ነው አሁን አብረን አይደለንም አብረን የለም ማለት ዲስታንስ ነው ወይስ ተለያይታችኋል ሲንግል ነኝ አሁን እሷም ሲንግል ናት እና ለምን አብረኛ መሆን አንችልም እንትን እርግጠኛ መሆን አንችልም ሲንግል ወጣ አይጣን ነው ቢያገርሽበት ይያቃል አስተያየቱ እንዳለ ሲንግል ያጣራል ሲንግል ናት ከማን ጋር ነች አው የምር ስላፈቀርኩ ነው እንደዛ ምለው በቃ ፍቅርን ያወቁባት ሴት ነች አለቀ እና መመለስ እኮ ለምን እንደዛ ማስተካከል አይቀልም እግዚአብሔር ያውቃል ኦኬ እንደዛ ብለህም እኮ መተውኮ የለብም የራስህን እኮ አስተዋጽኦ እኮ ማድረግ መቻል አለብሽ የተወሰነ እግዚአብሔር ያለው ነው የሚሆነው እግዚአብሔር ያውቃል አንድ ላይ ኮን መታገል አለበት አሁን ለምሳሌ ያለው ይሆናል እኔ አሁን ለምሳሌ ኮገበታች አልሰራም ለፍቅር ኮገበታች ማለት በቃ ያኔ መንገዱ በጥሶታል እውነት ነው ጨሷል ግን ደግሞ ምንም በቃ ትርጉም የሌለው ፍቅር ራዲያተር አንተክተኳል እዛ ድረስ መጋፈጥ አለበት አይ ግን እንዴት እንደሆነ ታውቃለህ እግዚአብሔር ያውቃል ብለህ የፍቅር ህይወትን ከተውከው አንቀን ደግሞ ምን አለ መሰለህ አሁን እግዚአብሔር ያውቃል ይላል እንጂ እሱ ከኛ በላይ ነው የሚወዳት አይ ከኛ በላይ ሲሆን እኛ እናቃት ነው ግን ከኛ በላይ ነው የሚወዳት ከማን በላይ የሚወዳት ከማን በላይ ያውቃታል ምናምን ብዙ የጣሩ ነገር እንዳለ ይሰማኛል ግልጽ ነው ግን አንድ ቀን እንደዚህ ፊሊንጉ እኮ ካለ በመጀመሪያ ተለያይተም ራሱ ስለ እንደዚህ ስላለፈ ፍቅር ጥሩ ነገር ማውራቱ ራሱ ደስ ይላል ትልቅ ነገር አንተ ደግሞ እንደዚህ አይነት ነገር ከነበረ ትንሽ ደግሞ ለማስተካከል ሞክሪ ነው አላቅም ግን መልእክት ካለ አላቅም ለሷ ምንም መልእክት ሳይሆን ቴንኪም ሊሆን ይችላል ስለነበረን ጊዜ እንደዛማ በጣም አለያያቸው ብዙ ነገር ያወቁባት ልጅ ነች ብዙ ነገር በቃ ያንዳንዴ ፍቅር መስሎን ብዙ ነገር ይሄ የሆነ ቦታ አብሮ ሄዶ መብላት ከዚህ የሆነ ቦታ መዝናናት እንደዚህ ላይክ ፍቅር ይመስለናል እሱ አይደለም ፍቅር ሌላ እንትናል ሌላ የፍቅር ፕሮግራም ላይ ሲጠራ እናገራለሁ ግን ሁሌም ቴንክ ዩ የምላት ነገር ነው ቴንክ ዩ እግዚአብሔር ይጠብቅሽ ሁሌም ይሄ ነው መልእክት እንደዚህ ወጣት እኮ ያፈራል ነው እናቴ ትውልድ
እግዚአብሔር ሁሌም እንዲጠብቃት ምንም እንድትሆን አልፈልግም እውነት ለመናገር ግን ሙዚቃው ላይ እንደው መናገር የምፈልገው እንደው በድክምክም ስለ ፍቅር ገባው እንጂ ሙዚቃ ላይ ካሜራ ፊት ነው የምናገረው እዚህ ጋር ነው አይደል ከዛ በፊት ግን ይሄን ሐሳብ የምትናገረው እኮ አላውቅም ጆሲ ዘፋኝ ነው ወይስ አይደለም ቴንክ ዩ መልሱን እዚህ ጋር ጠብቀ እሺ እኔ ዘፋኝ ላይክ ድምጻዊ ዘፋኝ አይደለም ያልኩበት ምክንያት ኢትዮጵያ ውስጥ በጣም ትላልቅ ዘፋኞች አሉ እነ ጎሳዬ እነ ጥላውን እነ ንዋይ እነ ጋሽ ማሙድ እነሱ ያሉበት ኢንደስትሪ ላይ ዘፋኝን በየራሴ መጥራት ይከብደኛል ቢሆንም እንደ አንድ ጀማሪ ሙዚቀኛ ግን ፊውቸሬ ግን እንደነሱ እንደሚሆን አውቃለሁ እንደ አንድ ጀማሪ ግን አሁን ላይ ዘፋኝን በየ መኮፈስበት ነገር አይደለም ግን አንድ መረዳት ያለብን ነገር ጀማሪ ነኝ ሶ እንድታበረታቱ የሚፈልግ አንድ ወጣት ነኝ በዚህ ያዘልኝ እንጂ ዘፋኝን በየ በሙሉ እንትን ይከብዳል ከባድ ነው ለዛ ነው እንደዛ ማለቱ ድፍረቱ ይለኝ ይሄ ማለት ጆሲ አሁን ዘፋኝ አይደለም ነው ጀማሪ ሙዚቃ ላይ ገና ጀማሪ ነው መንገዱን እየጀመረ እናንተ ራሳችሁ ዘፋኝ በሉኝ ከፈለጋችሁ በቃ ሰው በስራ አይቶ ያኔ ዘፋኝ ይላል ግን አሁን ላይ በጣም ትላልቅ አርቲስቶች ነው ያሉት እነሱ ባሉበት ከነሱ ኩሉ ዘፋኝ ይከብዳልና ለዛ ነው ዘፋኝ ነው ምን በሄደበት ሁላ ስምህን በጣም ያጠፋ ምን አስነክቶ የሆነ ነገር አሰርቶብኝ ይላል ያው ነው በቀላል ላይ ያገኙት አለ ራሴ መድረክ ላይ እንትን ነው ናኦሚ ያው በቀልድ ነው የምታውቁትና በቀልድ በጨዋታ ይወሰድ እንጂ ስንት ሐሰል አይተንበት የሰራንበት ስለሆነ ያቋል ላይ ነግሮኛል በጣም ከባድ ጊዜ ነበር አዎ እና ያው በቀልድ ነው ናኦሚ በቀልድ ነው ግን ወይዘው ያቺ ባትጀመር ኖሮ ዛሬ ሜቢ ላላስብ ይችል ይሆናል በጣም በኔ ግን ሐሳብ እኔ 10 ሚሊዮን ይታያል ብዬ ነበር በነገራችን ላይ ሐሳቤ ምክንያቱም በጣም ቫይራል ነኝ ምናምን ስንት ነው የታየው 1.56 በጣም ጥሩ ነው እግዚአብሔር ይባርከው እንደዛ ፓሮዲው ነው እንደዛ መታየቱ እንደውም መልካም ከዚህ በኋላም እንግዲህ እኛ የምንፈልገው ጀማሪ ነኝ ካለ አንዳንድ ሰው ጀማሪ ነኝ ብሎ ካመነልህ በቃ እየሞከርኩ ነው ብሎ ካመነልህ በጣም ጀማሪ ከዛ you have to appreciate ያን ሰው ገባ የሆነ ቦታ እንዲደርስ እኔ የምፈልገው ወጣቶች እናንተም ወጣቶች ናችሁ የምፈልገው ማንኛውም ወጣት እንዲያበረታታኝ ነው እንጂ እንዲነቅፈኝ አይደል መንቀፉ ለኔ ላይክ ጥሩ ነው ግን እስቲ በዚህኛው ሳይድ አይተን ማበረታታ ይሄ ምንድነው ገባ እንደ ሌሎች ዘፋኞች እንደሚባሉ እሱ እንዳስቀመጣ ዘፋኞች እዛ ላይ አታስቀምጡኝ አይ ብዙ ሰውም እኮ አሁን እኮ የሚያናድደው እኮ በነገራችን ላይ እኮ ይሄ ነው እኮ ገብቷል አሁን ለምሳሌ አሁን አንተ ፍላጎቱ አለ ከልጅነት ጀምሮ ግን እዚህ ጋር የምታሳየው ነገር ምናምን ስንቶቹ በቃ ኦልሞስት የተሰውበት በለው በቃ አሁን ሌሎች አሁን ለጥበብስን ለሙዚቃ ሲሉ ባረጉበት ቦታ ላይ በቃ ገብቷል አንተ ዝም ብለህ እዛ ጋር ወይ ለቪው ምናምን በቃ ገብቷል አሁን እንዳልከው ግጥም ምናምን በብር ካለ የምትገዛው ነገር ነው ገዝተ ምናምን እንትን ስትል ደሞ ብዙ ደሞ ታለንቱ ኖራቸው ምናምን ደሞ የአንድ ሲንግል ደሞ እዛ ጋር አተውናም ሲያይ በቃ ደምፊ በላባቸው ከሱ አንፃር ያህል አንዳንዴ ደሞ አሁን እንደሱ አይነት አመለካከት እንዳለው ሰው ሁሉ አንድ አውጥቶ ደሞ አሁን እሱ ከጠራቸው በላይ ሰው ሰላም ማለት የማይፈልግ ምናምን ሰዎች አሉ እኛ ደሞ እንደ አበሻ በመጠቅለል አይደለም እንታወቀው ያው ሁሉንም እንዳንድ አርገው ነው ሰው የሚረግጠውና አብዛኛው ሰው ደሞ ደና ቦታ እንዳይደርስና የማይሆን ይሄው ለምሳሌ ስድብ ላይ ምን ላይ ወደማይሆን ነገር እንዲዞር የሚያደርገው እንደዚህ አይነት አስተያየት ነው ማንም ከዜሮ ነው የሚጀምረው ስለዚህ ወጣቱ ካልተደጋገፈ ማንም አይደጋገፍም ለዛ ነው ቲክቶክ ብሪጅ ነው ያልኩ በቃ እንደድልይ የጠቀመኝ ቲክቶክ ለዛ ነው ሙዚቃ ፍላጎት ቢኖረኝም ሰው በሆነ መንገድ አውቆኝ ከዛ ረርቶኛል ቲክታክ ወደ ግቤ እንዴት ቲክታክ ረርቶኛል ሶ ፕላስ ጊልዶ ገንዘብ ስላለህ ትሰራለኝ ባለው ፈጽሞ ውሸት ነው አንድ ሀቅ ለመናገር ገንዘብ ስላለ ሳይሆን የምሰራው አንደኛ የሆነ ነገር ሊኖር ይገባል የሆነ ነገር ፓሮዲ ሰርተንኛ ምን ኖሮ ነውኛ የሰራልን ፓሮዲ እንደሆነ አምነናል ይሄ ላይክ መቀለጽና አይተበቅብንም ፓሮዲ እንደሆነ አምኗል እሱም አምኗል እኛም አምነን ሰው ለቀልድ የሰራ ነው ስራ ነው ገብቷል እሱን አምኖ ነው የሰራልን እንጂ ጊልዶ ኖርማል እና ለቀልድ እንደ ብትለው አይሰማም በታምር አይሰራም
ግን ሰው ገንዘብ ስላለ የምሰራ ነው አይደለም እንደዛ አይደለም የሆነ ነገር ያያል ሰው እንደዛ ነው ስለዚህ እኛ ወጣቶች ምን ጥሩን ሰዎች ማበረታት አለባችሁ ሚዲያ ያለን ሰዎች መደገፍ አለባችሁ ምናምን ነገር ያስፈልጋል ምክንያቱም ነገር ከነገ ወዲያ ማን ምን እንደሚሆን አታውቁ ገባ አሁን ለምሳሌ በጣም የሚገርም ኤላትሪክ እኛ ሰፈር ነው ይሸለማል ብሎ የሚያስብ የሰፈር ሰው አለ ብዬ አላስብም እግዚአብሔር ግን ያቀዳል ገባ እነዛ በቃ ሚኪ 5x በቃ ገባ በቃ እግዚአብሔር የሚያዘጋጀው ቦታ አለ የሚያስቀምጠው ቦታ አለ ስለዚህ አታቁም ነገ ከነገ ወዲያ ጆሴት እንደሚደርስ አንቺት እንደምደርስ እኔ የት እንደምደርስ ገና ይጀማር ነው ገባ የዛሬውን ብቻ ይታይ የዛሬውን አይተ በጣም ብዙ ከነቀፍክ አይታወቅ የሰው ልጅ ስሜቱ ቅርብ ሊሆን ይችላል ሊሰበርብ ይችላል ምናምን ከዛላ ይሄ ልጅ እኮ ደህና ነበርና ለምን ይባላል አሁን ባለን ነገር ነው አፕሪሺየት ይደረግ ነገ ከነገ ወዲያ የሚፈጠረው የሚሰራው ነገር አይታወቅም ይሄን ነው የምንላችሁ ምክንያቱም ጊዜም ፖድካስት ይሄ ነው የሚናገረው በቃ ጊዜ እንደዚህ ነው ይዟችሁ ይመጣል ይዟችሁ ይሄዳል ከዛላ ጊዜ ደግሞ ያልፋል እና እኛ ወጣቶች ጊዜያችን በጣም በአግባቡ መጠቀም አለብን ብለን እናስባለን ጆሲን የጠራናት ጊዜውን በአግባቡ የሚጠቀም ወጣት ነው ስለማምን ነው በቃ እንደዛ ነው ምክንያቱም ሳየው ላይቭ ላይ ያዋለው ፐርሰናሊቲ በጣም ይገርመኛል በጣም መካሪ ነው አሁን ደግሞ ያለችበት በጣም እግዚአብሔር የተመሰገነ ነው ገባ ሁሉ ነገርና እንዴት ታምናለህ አሁን የሆነ ሞዴል የሚሆን ፈልግ ልጅ ከዛ የሆነ ሬሳ የሆነ ልጅ ማርያምን ከባ አሁን ዛሬን አይደለም ማየት አለብን አሁን ደግሞ ይሄኛው እዚህ ጋር ታሪክ ይቆምና ሌላ የሆነ ቦታ የዛሬ 5 ዓመት ሲያወራው ታሪኩ ከዚህ ሊጀምር ይችላል የሆነ ጊዜ እኮ ፖድካስት ላይ ቀርቤ ብሎ የመጀመሪያው ታሪክ ሊሆን ይችላል ገባ የዛሬ 5 ዓመት አታውቅም ምን ሊፈጠር እንደሚችል ምን እንዴ አማል አይደለም 5 ዓመት ነገ ጧት ምን እንደሚፈጠር ያ ስለሆነ እርስ በርስ በጣም መደጋገፍ አለብን ብዬ አስባለሁ በቃ መረዳት አለብን ብዬ አስባለሁ ጊዜ ፖድካስት የዛሬው እንግዲህ በፍቅር በሰላም እንደዚህ እንድንዘጋው እንፈልጋለን ግን ከዛ በፊት ግን ጆሲ ማለት የምትፈልገው ነገር አላቀም ለወጣቱም ሊሆን ይችላል ለዛ በጣም ለምትወደው ጓደኛ ሊሆን ይችላል ለጆን ዳንኤል ምን ማለት ትፈልጋለህ ቲክቶክ ሊጀምር ለዓለም ልጅ ለወጣቶች ብቻ አጠቃላይ ሰው ብዙ ነገር የምናረገው ወጣቱም የማይረዳው ለታይታ ነው አይደለም ልትለኝ ትችላለህ ግን ለታይታ ነው ለምን አልኩ ለምሳሌ አንድ ጥያቄ ልጠይቃችሁ ማንንም ሰው እዚህ ምድር ላይ ባይኖር አንተ ብቻህን ብትኖር ያበደ ቤት ሰርቼ ያበደ ሬንጅ ሮቨር መኪና ገዝቼ ነው አንተ ላል ትንሽዬ በቃ እንትን አድርገን መኖርን ነው የምታስበው ሁሉም ነገር ለታይታ እሺ አንድ አይነ ስውርን በላዳ ተወስዷል ወይም በሆነ ነገር ተወስዷል ከዛ ሲመለስ ደግሞ ባበደ በሌክሰስ ወይ ሬንጅ ሮቨር ምናምን ታመጣዋል ገጭ ከማለት ውጪ የሆነ ልዩነቱን እንትን ያደርገው አይረዱ ገብቷል ሰው ሁሉም ነገር ለታይታ ነው አሁን እኔ የተሻለ ነገር ባረግ ሁሉም ነገር ለታይታ ነው ግን እኛ አይደለም ብለን ራሳችን ምንዋሽው ትልቁ ሸት ለሰው ብዬ አይደለም ምናምን ግን ለታይታ ነው ይሄ አንድ ወጣቱ ማመን ያለበት ሁሉም ነገር የሚደረገው ለታይታ ነው ከዛ በተረፈ ግን ለጆን ዳንኤል ማለት እንፈልገው እኔ እንጃ አይባልም ምን ያላቅም ግን የምር በቃ አሁን ይበቃዋል ብዬ አስባለሁ እንደኔ ወጣት ነው ኢነርጂ ላይ ያለ ልጅ ነው ገብቷል መስራት የሚችል ልጅ ነውና ይበቃዋል ብዬ አስባለሁ ተፈቶ ደግሞ ብዙ ላይክ በጣም ክሬቲቭ ነው ታይታላችሁ ቪዲዮና ክሬቲቭ ነውና ያንን ነገር ቢያረግ ወደ ስራው ተመልሶ ስራውን ቢቀጥል የኔ ምኞት ነው የሁሉም ሰው ምኞት ነው ብዬ አስባለሁ የተለያዩ ራሱ እርዳታዎች ላይ ምናምን ራሱ ይሳተፍ ነበር አይደል እዛ ጋር ከእንትኑም አንዳንዴ ቅድም እንዳልከው ነው ከጠፋቸው አንዷ ትንሽ ነገር ይልቅ ያለፉትንም ደግሞ ጥሩ ነገሮች ብናይ በዚህ ሰዓት ውስጥ ለስንት ቢያንስ የተቸገሩ ሰዎች ሊደርስ ይችል ነበር ይሄ ልጅ ምናምን ከቪዲዮ ውጪ ራሱ ላይክ ሰፖርት የሚያደርግ ልጅ ይሄ ቪዲዮ ሳይኖር ራሱ የሆነ ካለ ማካፈል አይነት ቫይብ ያለው ልጅ ነውና አሁን ቢበቃው ብዬ አስባለሁ ተፈቶ ደግሞ እዚህ ፖድካስት ላይ መጥቶ በጣም በእናትህ እንደምትጫወቱ እግዚአብሔር እንግዲህ ለታሰሩትም እግዚአብሔር አምላክ ምሕረትን ይላክላችሁ አሜን እዚህ ፖድካስት እንደዚህ ጀምረናል ሁላችሁም ጸልዩ እውነት ዋናው ጸሎት ጊዜ ፖድካስት እንደዚህ ጀምረናል ጆኒ ይቆልፋታል ጊዜ ብዙ ያሳየናል ይላችኋል ጊዜ ፖድካስት yes
ጊዜ